17 ዓመት ኢትዮጵያ አየር መንገድ የበረራ አስተናጋጅ ከዛ በኋላ ደግሞ አቪዬሽን አካዳሚ ውስጥ ኢንስትራክተር ሆኜ ያገለግል ነበር። እንግዲህ የልጄ መለየት ነው ወደዚህ ነገር ውስጥ እንድገባ ያደረገኝ። ሁለታችንም የተለያየን ወንድም ሴትም የተለያየ አቋም ነው በዚህ ዙሪያ የሚኖረው። ያ ነገር ሁለታችን ውስጥ በቃ ከባድ መንፈስ ነው የፈጠረው። ወደ መርዳት ውስጥ ለመግባት መጀመሪያ መቀበል የሚባለው ነገር ያስፈልጋል። ለመቀበል ደግሞ ሁለታችንም ትርጉማችን ሌላ ነው መቀበሉ ላይ እና ያ ሂደት በጣም ከባድ ነው። ስለዚህ በዚህ ጊዜ ቶሎ ልጆች አይረዱም ማለት ነው። ምክንያቱም እንቆቅልሹ ገና እስኪፈታ ምን ሆኖ ነው ሲባል የኔ የማስብበት ባለቤት የሚያስብበት ደግሞ የተለያየ መሆናችን ይሄ ቶሎ ልጆቹ ወደ ኢንተርቬንሽን እንዳይገቡ ያደርጋቸዋል። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ከረማችሁ? ዛሬ ምሉ ፋውንዴሽን እገኛለሁኝ ከሁለት እንግዲህ ከማውቃቸው ጓደኞቼ ጋር በቀደም ዕለት መጥቼ ጎብኝቼ በጣም ተደስቼ እንደው ይሄንን ለምን ለብቻዬስ ይዤው እቀመጣለሁኝ በጣም ብዙ ሰው ማየት አለበት ብዬ ስላሰብኩኝ በድጋሚ እንግዲህ ካሜራዬን ይዤ እንደው ትንሽ የእናንተን ሀሳብ እንድታካፍሉኝ ብዬ ነው የመጣሁት። ፈቃደኛም ስለሆናችሁ ካላችሁ ጊዜ አይቻችኋለሁ እንዴት ቢዚ እንደነበራችሁ። እንግዲህ ለተመልካቾችም ብዙም ወላጆች ለመርዳት ነው እና እዚህ ቦታ ላይ ያላችሁት እኔም ብዙ ሰው ማወቅ አለበት ብዬ ስለሆነ ተመልሼ የመጣሁት። እንግዲህ በቅድሚያ ይሄንን ፋውንዴሽን አቋቁማችሁ እዚህ ቦታ ላይ በማየቴ በጣም ለብዙ ሰው ሶሉሽን ስለሆናችሁ በጣም መደሰቴን እና እንደው ሳላመሰግናችሁ ማለፍ አልፈልግም። እጅግ አድርጌ አመሰግናችኋለሁኝ። እሺ እንግዲህ በቅድሚያ ምሉ ፋውንዴሽን ምን እንደሆነ እንዴት እንደተመሰረተ ራሳቸውን ከማስተዋወቅ ጀምሩልኝና ወደ ውይይታችን እንገባለን። ዛሬ በጣም ብዙ ወላጆች ይሄንን ብትመለከቱን እና ለሌላም ሰዎች ሼር ብታደርጉ በጣም ብዙ ሰዎች ይጠቀሙበታል ብዬ አስባለሁኝ። እስቲ ራሳችን አስተዋውቁና ወደ ጉዳያችን እንገባለን። ቴንኪዩ ራሂልዬ፣ በጣም ነው የምናመሰግነው። በዚህም ሾው ላይ ቀርበን ሀሳባችን ለማካፈል አንቺን ፈቃደኛ ሆነሽ መተሽ ስላየሽን በጣም አመሰግናለሁ። ትዕግስት እባላለሁ። በአየር መንገዱ ልጀምር ወይስ በዚህኛው ልጀምር? አየር መንገዱ ጀምሪልኝ እንጂ ጓደኝነታችን ወዴት ጣል ጣል ታረጊ ነው። እውነት ነው። የሶስት ልጆች እናት ነኝ። የመጀመሪያው ልጄ ነው ከኦቲዝም ጋር የሚኖረው። እንግዲህ ላለፉት 17 ዓመት ኢትዮጵያ አየር መንገድ የበረራ አስተናጋጅ ከዛ በኋላ ደግሞ አቪዬሽን አካዳሚ ውስጥ ኢንስትራክተር ሆኜ ያገለግል ነበር። እንግዲህ የልጄ መለየት ነው ወደዚህ ነገር ውስጥ እንድገባ ያደረገኝ። ናታን እንግዲህ 17 ዓመት ትልቅ ጎረምሳ ነው። እስከተወሰነ ጊዜ ትምህርት ቤት የነበረ ልጅ ነው። በኋላ ላይ ግን ቤት ውስጥ በማገዝ ቤት ውስጥ ሆምስኩል የተደረገ ልጅ ነው። እንግዲህ የፋውንዴሽኑ መነሻም መቋቋም ምክንያት የሚሆነን የእሱ በኦቲዝም ጥላ ውስጥ መኖሩ ነው ብዬ አስባለሁ። በጣም ነው የምናመሰግነው ራሄልዬ። በተለይ ወደ አክሽን ነገርን መቀየር ካየሽ በኋላ ወዲያው ሀሳቦችን አምጥቶ ደግሞ ወደ ህዝብ ማድረስ ትልቅ ነገር ነው እና እጅግ በጣም ነው የምናመሰግነሽ። እንግዲህ ትሁት እባላለሁ። መጀመሪያ አንስቴሲስት ነበርኩ። እንግዲህ በፕሮፌሽን አክሱም ዩኒቨርሲቲ ውስጥ አስተምር ነበረ። ግን አብዛኛው እንግዲህ ልብን መከተል ጥሩ ነው፣ ሰዎች ጋር መቆየት በጣም የሚያስደስተኝ ስለሆነ ወደ ካውንስሊንግ መጥቻለሁ። አሁን እንግዲህ ምሉ ፋውንዴሽን ውስጥ ፕሮግራም ዳይሬክተር ሆኜ ከብዙ ከመላእክት ጋር ከዛ ደግሞ ከወላጆች ጋር በጣም ጥሩ ጊዜ እያሳለፍን ያለነው። ቴንኪዩ። በጣም ነው ደስ የሚለው። መቼስ እዚህ ቤት ያየሁት ልብ በጣም በቃላት የሚገለጽ አይደለም እና ሁሉም ሰው መጥቶ ጎብኝቷችሁ ይህንን መልካም ልባችሁን ቢያይላችሁ አሁን ያልሽኝ አገላለጹ ራሱ የሚገርም ነው እና ስንቶቻችን ነው ይሄንን ልብ ያለን ብዬ አስባለሁኝ። በጣም ነው ደስ የሚለው። እሺ ቲጂዬ፣ ያው ስላንቺም አብረንም ሰርተን ስለምናውቅ እንደው ትንሽ ነገር አውቃለሁኝ። ልጅሽም ስፔሻል ኒድ ልጅ እንደሆነ ያው ኦቲስቲክ የምንለው አይደለም እና ከዛ ስራ እንዳቆምሽ ብዙ ነገር ያለው ነው። ትንሽ እስቲ ሂደቱን ብትነግሪኝ። በዛ ላይ ደግሞ ለተመልካቾች ይሄ ኦቲዝም ወይም ስፔሻል ኒድ ልጆች የምንላቸው እንደው ትንሽ ብሪፍሊ እንዴት እንዳወቅሽ አንቺም እንደው ብሪፍ ብታረጊንና ሌሎችም ቤታቸው ያላወቁ ልጆቻቸው ይዘው እየተቀመጡ በጣም ብዙ ወላጆች አሉ ብዬ አስባለሁኝ። እኔ በቀደም እንደነገርኳችሁ ለምን እንደሆነ በማላውቀው ምክንያት በጣም ብዙ ቤቶች እያንኳኳ ነው ይሄ ችግርና ለምን አዌርነሱን አንፈጥርም ብዬ ስልሽ
ሁለታችሁም የመለሳችሁልኝ መልስ በጣም አስገርሞኛል። አዌርነስ አለን፣ አክሰፕታንሱ ላይ በጣም መሰራት አለበት ብላችሁ በጣም አስቤ ማላውቀውን ነገር ነው የነገራችሁኝ እና ከዚህም ከሄድኩ በኋላ ከበጣም ብዙ ጓደኞቼ ጋር የተለያዩ ድርጅቶችን ለማናገር አስቤያለሁ፣ ሞክሬያለሁም እና እስቲ አዌርነሱ እንዲኖረው ምክንያቱም ቤት በቃ በጭፍን ልጆቻቸውን አስረው የተቀመጡ በጣም ብዙ ሰዎች አሉ እና እስቲ ትንሽ እንደው መገለጫው እንደው ትንሽ ነገሮች ብትሉኝ ደስ ይለኛል። እሺ ካነሳሽልኝ እንግዲህ ወደ ኋላ መመለስ ቢከብድም ግን እንመለስና እንየው። እንግዲህ በተለይ ኦቲዝም ከሌላው ልዩ ፍላጎት ልዩ የሚያደርገው ልጆቹ ላይ የምናየው ነገር ስለማይኖር እስከተወሰነ እድሜ ድረስ ሲሄዱ የልጆቹ ዴቨሎፕመንታል ማይልስቶናቸው ጥሩ ነው። ከሆነ ጊዜ በኋላ ነው ነገሮች እየተቀየሩ የሚመጡት። በተለይ ስለ ኦቲዝም ሳወራ ማለት ነው የራሴንም ልጅ ጨምሮና እርግዝናዬ አስተዳደጉ በጣም ጥሩ ነበር የነበረው። ከዛ በኋላ ነው ነገሮች እየተቀየሩ የመጡት። ያው አጨዋወት ላይ ይለያል። ከልጆች ጋር መቀላቀል አይፈልግም። ብቻውን መሆን መምረጥ፣ ለልጆች የሚከብዳቸው ነገር ለሱ መቅለል፣ እነሱ የሚቀላቸው እሱ መክበድ፣ እነዚህ ነገሮች ልዩ ሲሆኑብን ያው እንደ ወላጅ ከንሰርን ነበረን። በተለይ እኔ በጣም ውስጤ የተለየ ልጅ እንደሆነ ውስጤ ይገባኛል። በዛ ጊዜ ግን ኦቲዝም የሚለውን ነገር እንደዚህ ደረጃ አላውቀው። ስለዚህ ምንድን ነው ያለው ነገር ብለን እንግዲህ ያው የምናውቀው የህፃናት ሐኪም ነው። ህፃናት ሐኪም ጋር ሄድ ነው። ህፃናት ሐኪም ደግሞ አይተው ምንም አይነት ነገር የለም፣ ወንድ ልጅ ቀስ ብሎ ነው አፉን የሚፈታው፣ ታገሺ፣ ምንም አይነት ነገር የለም አይነት ነገር። ግን ሁኔታዎቹን ሳይ ቅድም ከአየር መንገድን ሳወራ ነበር። ከዛ በፊት ደግሞ አስተማሪም ነበርኩና ከልጆች ጋር ቅርበቱም ስላለኝ የልጅ አጫወት በጨዋታ ነው እንግዲህ ልጆችን ብዙ ጊዜ የምታያቸው ረጅም ሰዓታቸውን የሚያጠፉት እና ነገሮቹ ራሱ የሚገልጽበት መንገድ ከልጆች በጣም ይለያል። ስለዚህ የገፋን እየሄድን ብንነግርም ግን ምንድነው ፔዲያትሪሻኖቹ ያንን ሊያውቁ አልቻሉም። ስለዚህ መጨረሻ ላይ ሌላ ዶክተር ጋር ሄደን ግን ለዚህ ኬዝ ሳይሆን ለሌላ ኬዝ ነበር የሄድነው። ሰውነቱ ላይ ሽፍታ ወጥቶበት ያንን ሽፍታ ለማሳከም ስንሄድ በአጋጣሚ የውጭ ሀገር ኤክስፖዠር የነበራት ዶክተር ስለነበረች ሲጠራ አይዞርም፣ አይ ኮንታክት አልነበረውም፣ ተነስቶ ይወጣል። የህፃናቶች የሚወዱትን ነገር ሲሰጠው በጣም አይፈልግም። ለየት ያሉ ፐዝሎች ግን ሲገጥም አይታ ያኔ ነው ቃሉንም የሰማሁት ለመጀመሪያ ጊዜ እና ሊሆን ይችላል። ሁለተኛ ልጄን ደግሞ እዛም ሰዓት እርጉዝ ነበር። በጣም ደነገጥኩ። ባለቤቴን ደውዬ የጠራው። ከዛ በኋላ ያለው ሂደት ያው በጣም ከባድ ነው። ፍርጥ ያለ ነገር መጣ። ግን ከዛስ የሚለው ነገር ደግሞ እንትን ያደርገናል። ያው ሁለታችንም የተለያየን ወንድም ሴትም የተለያየ አቋም ነው በዚህ ዙሪያ የሚኖረው። ያ ነገር ሁለታችን ውስጥ በቃ ከባድ መንፈስ ነው የፈጠረው። ወደ መርዳት ውስጥ ለመግባት መጀመሪያ መቀበል የሚባለው ነገር ያስፈልጋል። ለመቀበል ደግሞ ሁለታችንም ትርጉማችን ሌላ ነው መቀበሉ ላይ እና ያ ሂደት በጣም ከባድ ነው። ስለዚህ በዚህ ጊዜ ቶሎ ልጆች አይረዱም ማለት ነው። ምክንያቱም እንቆቅልሹ ገና እስኪፈታ ምን ሆኖ ነው ሲባል የኔ የማስብበት ባለቤት የሚያስብበት ደግሞ የተለያየ መሆናችን ይሄ ቶሎ ልጆቹ ወደ ኢንተርቬንሽን እንዳይገቡ ያደርጋቸዋል። ስለዚህ የልጄ እንግዲህ መገለጫዎች እነዚህ ነበሩ። አይን ምልከታ አለመኖሩ፣ ብቻውን መሆኑ፣ በጣቱ እንዲች እያለ መሄዱ፣ መሽከርከሩ፣ ወረቀቶችን ይዞ ለረጅም ሰዓት ከግዑዝ ነገር ጋር አታችድ ከሰው ጋር ይልቅ ማለት ነው። የሚጠጣው ነገር አንድ አይነት መሆኑ፣ እነዚህ የሴንሰሪ ነገሮችን በጣም አለመፈለጉ፣ ወጥ ሲነካው መጨነቁ፣ ልብሱ ላይ ቶሎ ቶሎ መጥረጉ፣ እነዚህ ነገሮች የምናያቸው ናቸው። ግን መደበኛ ልጅ የማያደርጋቸው ልዩ ፍላጎት በተለይ ደግሞ ወደ ኦቲዝም ስንመጣ በአብዛኛው እንግዲህ በላይ ልጅ የነበረው መገለጫ እነዚህን ይመስሉ ነበር እና እንግዲህ ያ ከባዱ ፓርት ነው። ከዛ እኔና ባለቤቴ እንደምንም ከተቀበልን በኋላ ደግሞ ማህበረሰቡ እንዴት ይቀበል፣ ከማህበረሰብ በፊት ደግሞ ኢሚዲየት ፋሚሊ ሜምበሮቻችን እናት፣ አክስት፣ አጎት ምንድን ነው የምታወሩት? ልጅ እኮ ጤነኛ ልጅ ነው፣ በአፋችሁ ማት እንዳጠሩ ተባልን። ስለዚህ ቶሎ ስራ ውስጥ ገብቶ ልጁን ለማገዝ እነዚህ ሁሉ ሂደቶች በሰዓቱ ማለፍ ነበረብን ማለት ነው። እንግዲህ እግዚአብሔርን ዛሬ ሳስበው መንገድም ነበረው ማለት ነው። በዚህ ውስጥ እንድናልፍ ፈልጓል። ያ በኋላ ደግሞ ወደ ትምህርት ቤት ነው የሚባለው። ትምህርት ቤቱ ከባዱ ፓርት ደግሞ እሱ ነው። ስለዚህ እንግዲህ ከበረራ ጋር በጣም አስቸጋሪ ጊዜ ነበር። በኋላ ላይም ያው እድሉን አግኝቼ ወደ ባንኮክ ወስደን ትክክለኛ ዳያግኖስ ያገኘ ነው እዛ ነው። ከነገሩም በኋላ ግን የነገሩን ፕሮፌሽናሎች ኢትዮጵያ ውስጥ የሉም። መተን እዚህ ቼክ ስናደርግ ስለዚህ ምንድን ነው የሚሻለው
ስንል ያው እኛ ጋር የምትወስዱትን አጫጭር ነገሮች እየወሰዳችሁ ቤት ማገዝ ነው። ቤት ውስጥ ሰው ጠሩለት አይነት ነገር ነው የተባልነው። ሰው ፕሮሰሱ ረጅም ነው። ስለዚህ በጣም ብዙ ዓመት ቤት ውስጥ ያገዘችኝ ሴት አለች። እኔ በረራ ላይ የነበርኩኝ ጓደኛ የነበረች አስተማሪ ናት። ልቡ ስለነበራት እንጂ ስለ ልዩ ፍላጎት ስለ ኦቲዝም ልጆች ምንም የምታውቀው ነገር የለም። ግን እኔ እዛችን መወስዳትን ነገር እየመጣሁ ለእሷ እነግራለሁ። እሷ ቤት ውስጥ ፕራክቲስ ማስደረግ፣ ይሄ ቶይሌት ትሬንድ ማድረግ፣ እንዲያየን ሲጠሩት መስማት፣ እነዚህ ነገሮች ሁሉ ለውጥ መጡ። በኋላ ወደ ትምህርት ቤት ግን ሲሄድ ያው በደንብ ሌላውን ቦታ ላይ አያደርገውም። ስለዚህ ትምህርት ቤት ላይ ደግሞ ቻሌንጅ። ስለዚህ ትምህርት ቤትም ከባዱ ፓርት እሱ ነበር። እንዲህ አይነት ልጅ አንቀበልም ነው ወይ ደግሞ ከተቀበሉን የተወሰነ ጊዜ ይሽሉና ከዛ በኋላ ዓመት ሲያልቅ ያው መልሰን ይህን ተማሪ አንይዘውም ነው የምንባለው። ይሄ ነበር እንግዲህ ከባዱ ፈተና። መንገዶቹ እነዚህን ይመስላሉ። በኋላ ላይ እነዚህን ሁሉ ነገሮች ከማድረግ ለምን ራሴው አላስተምርም ወደሚለው መጣሁኝ። የአየር መንገድ ስራ ተለቀቀ። ከዛ በኋላ ልጁ ቤት ውስጥ መታገዝ ጀመረ ማለት ነው። ብዙ ለውጦችን መጡ፣ እግዚአብሔር ይመስገን። መንገዱ ይሄን ይመስላል። በጣም ነው ደስ የሚለው። እሺ እኔም ትንሽ መንደርደሪያ ነገር ይዤ ነው የመጣሁት እዚህ ቦታ ላይ ስመጣ። መቼስ እንዳልኳችሁ ሁላችንም በየቤታችን አንኳኩተዋል እና እኔ በየሄድኩበት ቦታ ልጆችን ማየት መተኮር፣ ትንሽ ኮርሶች ወስጃለሁ። በቀደም ነግሬያችሁ ነበረ። በቤተሰብ እንደዚህ የሆነች ልጅ አለች እና እስቲ በምን መርዳት እችላለሁ የሚለውን አይቼ ባንኮክ የተወሰኑ ትሬኒንጎች ወስጃለሁኝ እና በሚገርምሽ ሁኔታ አሁን ያልሻቸው ሞር ኦር ሌስ የተለያዩ ልጆች ጋር የተለያየ ነገሮች ነው በእርግጥ የምናየው። ነገር ግን ብዙ ወላጆች ይህንንስ አዌርነስ ያውቃሉ ወይ፣ በቂስ ሁኔታ አለ ወይ ብዬ ሳስብ በጣም ዜሮ ነው እና እናንተም ጋር ልመጣበት የቻልኩት ነገር እና ልቤም ተነክቶ ማለት ይህንን ነገር ስንት ሰውስ ያውቀዋል? በጣም ብዙ ሰው መጠቀም አለበት። ግን እዚህም ስመጣ 50 ተማሪዎች አየሁኝ እና በጣም ነው አድንቄ ሄድኩት። ከአንድ ልጅ ጋር ያለውን ትግልም ስላየሁት ነው በቤተሰብም ደረጃ ያለውን እና እስቲ ትሁትዬ ወደ አንቺ ልምጣና እንደ ባለሙያ እነዚህን 50 ልጆች ስትቀበሉ አንደኛ እንዴት ነው የተቀበላችሁት? 50 ልጅ ማለት በጣም ከባድ ነው። አዘን ኤንጂኦ እኔ አሁን ሳየው የፈለገ እርዳታ ቢኖረው በጣም ትልቅ ቦታ ይፈልጋል። ብዙ እርዳታዎች ሊኖራችሁ ይገባል። የሰው አቅሙ አለ እና እዚህ ቤት መጥቼ ያየሁት ነገር በጣም ነው የደነቀኝ። የሰው ትብብር በሙሉ እያንዳንዱ እንዴት እንደምትናበቡና እውነት ይህንን ማዕከል ስንት ሰው ነው የሚያውቀው? እና ስንት ቤቱ የተቸገረ ሰው አለ። እስቲ ትሁትዬ እዚህ ላይ ትንሽ ነገር ንገሪኝ። በጣም ትልቁ ነገር እንግዲህ ከእናት ስለጀመርን ሂደቶቹ እናት ያለፈበትን አባት ያለፈበትን ሂደት የምናውቅን። ስለዚህ ወይዘሮ ትዕግስት የሄዱበት መንገድ መጀመሪያ ስሙን እንኳን አለማወቅ የሚባላል አይደል? በቃ ልጄ እንደው ከልጆች ጋር የሚውል ሰው ሌሎች ልጆች ያላቸውን የእድገት ሂደት ያየ ሰው እንደው ኮምፔር አድርጎ የኔ ልጅ እዚህ ነገር ላይ ዘገየ፣ እዚህ ነገር ላይ ደግሞ ወደ ላይ በደንብ ሄዶበታል፣ ከእድሜው የሚጠበቅ አይደለም ብሎ ወላጅ ይገምታል። ግን ደግሞ እንደ ሀገር ግንዛቤው እኩል ሼርድ ካልሆነ ከባድ የሚሆነው እናት ይዛ ስትሄድ ሐኪም ጠብቂ ይላል። ሐኪም ደግሞ አይ እዚህ ነገር ላይ ክሪቲካል ነው እንየው ሲል ወላጅ አይ ወንድ ልጅ ስለሆነ ነው ይላል እና ሼርድ የሆነ እውቀት ሲሆን እንደ ሀገር ነገሮችን ቀላል ያደርጋል። ልጆቹ ቶሎ እንዲደረስ ይሆናል። ልጆቹ ቶሎ ታይተው በባለሙያ ታይተው ገዛ የሚፈልጉ ልጆች ከሆኑ ገዛ እንዲያገኙ ይደረጋል እና እንግዲህ በየቀኑ ከምናገኛቸው ወላጆች አንዳንዶቹ በይሆናል አይሆንም ውስጥ ሆነው ከዛ ደግሞ ለልጆቻቸው ስያሜ ላለመስጠት ወይም ደግሞ ሌብል ላለመደረግ ፍርሃት ውስጥ ሆነው የሚቆዩ ልጆች አሉ። አንዳንዶች ደግሞ እናት ወይ አባት ይሄ ልጅ ይሄድ ሲል አባት ደግሞ ገና ሆኖ ቤት ይሆንና በዛ ውስጥ ሆነው ልጆቹ መታገዝ ያለባቸው ጊዜ ሊያልፍ ይችላል። አንዳንዴ ደግሞ ሁለቱም እኩል ይሄ ልጅ መወሰድ አለበት መታየት አለበት ብለው ሲወስኑ ደግሞ ልጆች ያንን እድል አግኝተው ዲያግኖስ ሊደረጉ ይችላሉ እና እንደ ወላጅ ከምናስበው ለልጆቻችን ከምንመኘው ነገር ነው እንጂ ማንም ወላጅ ቤቱ ሊያስቀምጥ ፈልጎ አይደለም እና አብዛኞቹ እኛ በር ጋር መጥተው ልጆቻቸውን እንድንቀበል የሚፈልጉ ወላጆች የተወሰኑት ዲያግኖሲስ ወረቀት አላቸው። ኦልሬዲ ሕክምና ማዕከል ሄደው ልጆቻቸው ምን ላይ እንዳሉ ያወቁ ወላጆች አሉ። አንዳንድ ጊዜ ደግሞ 9 ዓመት 8 ዓመት 10 ዓመት የሆናቸው ልጅ ይዘው መጥተው
መለየቱን እንጂ ምን እንደሆነ የማያውቁ ደግሞ ወላጆች አሉ። ስለዚህ የምናደርገው እንደ ተቋም ምንድነው እንደ ተቋም ዲያግኖስቲክ ሴንተር ስላልሆነ እሱን ደግሞ ማድረግ ያለባቸው ላይሰንስድ የሆኑ ፕሮፌሽናሎች አሉ። እነሱ ጋር ነው የምንልካቸው። እንደ ተቋም አሁን አብረን እየሰራናቸው ያሉ አሉ። ወደ እነሱ እንልካቸውና ፕሮፐር የሆነ ዲያግኖሲስ ይዘው እንዲመጡ እናደርጋለን። ግን ያ መንገድ ቀላል አይደለም። ለልጅ ሌብል መደረግ ወይ ደግሞ ኦቲዝም ነው ወይ ኢንተሌክቹዋል ዲስአቢሊቲ ነው ወይ ዳውን ሲንድሮም ነው ተብሎ ስያሜ መሰጠት ከወላጅ የመቀበል ሁኔታ ጋር ስለሚያያዝ መጀመሪያ በተቻለን አቅም ወላጅን ልቡን ለማግኘት ከባድ ነገር ቢሆንም ግን ደግሞ ለመርዳት መንገድ እንደሆነ አስረድተን ወደ ሕክምና ማዕከሎቹን ልካቸዋለን ማለት ነው። እና የመጀመሪያው ያው ወላጅ እኛ ጋር ከመጣ የመጀመሪያውን ስቴፕ ያለፈ ወላጅ ነው ማለት ነው። ስለዚህ እሱን አድርገን ወደ ሕክምና ማዕከላት ልከን ያንን ወረቀት ሲያገኙ ግን ለኢንተርቬንሽን ሬዲ ስለሆኑ እንደ ማዕከል እንቀበላቸዋለን ልጆቹ ማለት ነው። በጣም ጥሩ ትሁትዬ። ምንድነው እኔ እዚህ ጋር አንድ ጥያቄ አለኝ። ዳውን ሲንድሮም ልጆች እኔ ሆስፒታል ገና ሲወለዱ በደንብ ይታወቃል፣ ይለያል። ስለዚህ ሐኪሙም ነግሯቸው ነው የሚሄደው ብዬ አስባለሁ። ይሄ ግን ከጊዜ በኋላ እየዳበረ የሚሄድ ነገር ነው። እንዲያውም እኔ አንድ በጣም ደግሞ አስደንጋጭ እዚህ ላይ ደግሞ ነገር አይቻለሁኝ። ኦልሬዲ አፍ የፈታ ልጅ፣ በደንብ የሚያወራ የሚጫወት የሚስቅ ልጅ ደግሞ እንደገና እድገቱ ወደኋላ ደግሞ የመጣም እንደዚህ አይነትም አንድ የዲስብሊቲ እንደዚህ ችግርም አይቻለሁኝ። እና የተለያዩ ነገሮች ነው የሚታዩት እና ምናልባት እንደው ተርሚኖሎጂዎቹ የተለያዩ ብንጠራ እንችላለን። በአጠቃላይ እንደው ልዩ ፍላጎት እንግዲህ የሚፈልጉ ልጆች ብለን እንደው ብናጠቃልለው መልካም ነው ብዬ አስባለሁኝ። እስቲ ሁለታችሁም እዚህ ላይ እንድትነግሩኝ የምፈልገው ነገር አለ። እንደው ነካ ነካ አድርጋችሁት ብቻ እንድታልፉት ሳይሆን እንደው አሁን ስለ ኦቲስቲክ ሌላ እንደዚህ ነገሮች ብናወራ ቀኑን ሙሉ ስለ ምልክቶቹ ስላሉት ነገሮች ብናወራ በጣም ብዙ ነው ልናወራ የምንችለው። እርግጠኛ ነኝ አዌርነሱ ከበፊት ይልቅ አሁን የተሻለ ነው፣ ትንሽ መቼስ የተሻለ ነው ብዬ አስባለሁኝ። እና እስቲ በቀደምም ስመጣ ስለ አክሰፕታንስ በጣም ብዙ አውርታችሁኛል እና በጣም እንትኔን የሳበው ነገር ነው። እና እስቲ ቲጂዬ አክሰፕታንሱን አንድ ወላጅ አክሰፕት ካደረገ በኋላ ምን ማድረግ አለበት ወደሚለው እንሂድና እኔ ባንኮክም ትንሽ ወሰድኳቸው ኮርሶች ላይ እና እዚህ ቤት በቃ ሊሰራበት ነው ወይም የተሰራበት ነው ብላችሁኝ በጣም ደስ ብሎኝ ልቤ ሞልቶልኝ ሄደው ነገር ከልጆች አልፋችሁ ወላጆች ላይ መስራት እንዳለባችሁ ወላጆችን ነው ትሬን ማድረግ ኦር ሲብሊንግሶቹን የሚለውን ነገር አንስተን ነበረ እና እኔ አንድ መስራት የምፈልገው ስራ እሱ ነበረ እና እስቲ ይህንን አያይዛችሁ እንድትነግሩኝ ነው። በዛው ደስ ይላል። ጥሩ እንትን ነው። አክሴፕታንስ ስንል እንግዲህ መጀመሪያ ከወላጅ ከቤተሰብም ይጀምራል። ከዛ በኋላ ግን አክሴፕታንስ ደግሞ ስንል ወደ ማህበረሰብም፣ ምክንያቱም ሁልጊዜ እንትኑ ላይ ብቻ ግንዛቤው ላይ ብቻ መሄድ አለብን ብዬ አስበው። ቅድም እንዳወራሁሽ የወላጅ የመጀመሪያው እንግዲህ አስደንጋጩ ነገር የሚሆነው እንዳነሳሽው ኦቲዝም ከሌላ እክል የተለየ ስለሚሆን ከጊዜ በኋላ ስለሆነ ያንን ነገር ፋይንድ አውት የምናደርገው ለመቀበል ከባድ ይሆናል። ከመጀመሪያው ነገሮችን ወላጅም ኤክስፔክት አድርጎ እናትም አባትም አውቆት ሲሆን እና በኋላ ላይ ሲመጣ የራሱ የሆነ የተለያየ ነገር አለው። ስለዚህ ቶሎ ላለመቀበል ምክንያት የሚሆነው ነገር አንዱ ይሄ ነው። በህይወትም አንድ ነገር ሲመጣ የመጀመሪያው ነገር ዲናይ ነው የምናደርገው አይደል? ወደ ሀዘንም ወደ ምንም ብንመጣ የምንወደው ሰው ሲያልፍ ለመቀበል አይምሯችን ጊዜ ይፈልጋል፣ ፕሮሰስ ስለሆነ ማለት ነው። ግን ወደ ልጆቹ ስንመጣ ይሄ ጊዜ ግን በጣም ከቆየ የሚረዱበት ጊዜ ወደኋላ በጣም ይሄዳል። ከዛ በኋላ እድሜ ካለፈው በኋላ የሚሰራ ኢንተርቬንሽን እና እርሊ የሚሰራው ኢንተርቬንሽን በጣም ይለያያል። ደሱ ነርተ ቤተር ይላሉ ፈረንጆች። ስለዚህ ጣልቃ መግባቱ በጊዜ መሆን መቻል አለበት። በወላጅ ደረጃ አክሴፕታንሱ ቶሎ ቢሆን ቢካዝ እንደ ወላጅ የትኛውም እናት የትኛውም አባት ልዩ ነገርን ሲነገረው ቀላል ፕሮሰስ አይደለም። እኛም አልፈንበታል። እኔ መጀመሪያ ጊዜ እንግዲህ ህልም እንዲሆን ነበር የተመኘሁት እና መተኛት ነበር የምፈልገው። ስነሳ ውሸት እንዲሆን ነው ምኞቴ። ምክንያቱም እንደ ወላጅ አርግዘሽ ወልደሽ ከዛ በኋላ ልጅሽን የምትመኙን አይነት ህይወት ትስያለሽ። ይሄ ሁላችንም ወላጆች ገና ልጆቻችን ማህፀናችን ውስጥ እያሉ ነው ያን ነገር ድሪም የምናደርገው እና እግዚአብሔር ደግሞ የሚሳሳት አምላክ አይደለም አይደል? ሁሉንም እኩል አድርጎ ነው የሚፈጥረው። እኩል ስንል በምን በሱ ዘንድ እኩል ነን ልጆቹ ስለሆንን ማለት ነው። ስለዚህ አይ
የማይከብድም አይደለም፣ በጣም ከባድ ነው። ግን ደግሞ ተጠቃሚዎቹ ልጆቻችን ናቸው የሚሆኑት፣ ቶሎ መቀበላችን ማለት ነው። ስለዚህ ወደ ስራ ለመግባት ይሄ ነገር የመጀመሪያው ስቴፕ ነው ማለት ነው። ያንን ደግሞ ካወቅን በኋላ ከዛ ወደ ንዴቱ ደግሞ እንመጣለን። ለምን የኔ ልጅ ሆነ እንላለን፣ ምን አጥፍተን ነው እንላለን። ይሄ ፕሮሰስም እንደገና ፕሮሰስ ነው። ይሄም ራሱን ችሎ እውነተኛ የግሪፊንግ ፕሮሰስ ነው። ከዛ በኋላ ደግሞ ያው ማዘን ውስጥ ነው የምንገባው፣ ወደ ለቅሶ በደንብ ተቀበልን፣ ተናደድንበት፣ ከዛ ወደ ማልቀስ ውስጥ ነው፣ ወደ መጨረሻ ነው እንግዲህ ወደ አክሴፕታንሱ የምንመጣው። ስለዚህ እቺ ፕሮሰስ ያለች ናት። ልዩ ፍላጎት ያለው ልጅ ተሰጠንም አልተሰጠንም በህይወት ውስጥ አዲስ ነገር ሲመጣ የምናልፍበት ፕሮሰስ ነው። ስለዚህ እንዲያጥር ነው የምንፈልገው፣ ለምን መሀል ላይ እነዚህ ልጆች ስላሉ ማለት ነው። ስለዚህ አክሴፕታንስ እንልሽ የነበረው ባለፈው ሞር እንደውም ከኛ ከቤተሰቡ አልፎ ማህበረሰብ ላይ ቢካዝ እነዚህ ልጆች አሉ ይመጣሉ። ቅድም ብለናል፣ አምላክ አይሳሳትም፣ እግዚአብሔር አይሳሳትም አይደል? ልዩ አድርጎ ፈጥሯቸዋል። ልዩነቱ ግን የተለየ ልዩነት ግን አይደለም። አንዳችን ከአንዳችን እንደ አሻራችን ሁላችንም እንለያያለን። ብዙ አይነት እክሎችም አሉን፣ ግማሹን መደበቅ እየቻልን አይደል? ስለዚህ የእሱ አፈጣጠር እስካለ ድረስ ልዩነት ሁልጊዜም አለ። ስለዚህ ልዩነትን እንቀበል ነው። አዌር ማድረጉ የሆነ ቦታ ላይ መቆም አለበት። ምክንያቱም ሁላችንም የተለያየን እስከሆንን ድረስ አክሴፕት ነው መደራረግ ያለን። ጥሩ ነገር ይኖረናል አይደል? ያን ጥሩ ነገር አክሴፕት አድርገን የሚሻሻለውን ነገር ደግሞ መስራት ነው። እዛ ላይ ሁላችንም ስትሬንግዝ እና ኤሪያ ኦፍ ኢምፕሩቭመንቶች አሉን አይደል? ስለዚህ ልክ እንደዛ የሰው ልጅ ውስጥ ይሄ ጥንካሬና ይሄ መሻሻል ያለበት ነገር እያንዳንዳችን ውስጥ እስካለ ድረስ መቀባበል ነው መቻል ያለበት። ትኩረታችን ስትሬንግዙ ላይ ነው መሆን ያለበት፣ አክሴፕታንሱ ላይ ነው መሆን ያለበት እንጂ አለንከን የተፈጠረ ሰው የለም። ስለዚህ አክሴፕታንስ ስንል የወላጆቹን ቅድም እንደገለጽኩልሽ አለ። ከዛ ደግሞ እንደ ማህበረሰብ ሌላው ሀገር ላይ ዲስአቢሊቲን ስናስብ ያው ሰፊ ነው አይደል? አልፈው ተርፎ አሁን ሁሌም እንዳለ ስለሚያስቡ ፓርት ኦፍ ኢት ነው የሚያደርጉት። ብርቅ ነገር አይደለም ኢንክሉድ ማድረግ እና እንደ ማህበረሰብ እሱ ላይ አዌርነስ የሆነ ቦታ መቆም አለበት። በቃ አክሴፕት ነው ማድረግ ያለበት ትልቅ ብዬ ነው ማስበው። እንደ ማህበረሰብ እንደውም ኢትዮጵያ ውስጥ ለዚህ ነገር ቅርብ ነን ብዬ ነው ማስበው። ምክንያቱም የበፊት እናቶችንም እንደ አያቶቻችንንም ብንወሰድ ቤት ውስጥ ለየት ያለ ልጅ ለየት ያለ ባህሪ ሲያዩ እንደውም ወደሱ የማዘንበል አለን አይደል? እንደው ብትረዱት እንደዚህ ሆኖ ነው እኮ የኔ ልጅ ብለው እንደውም ኔጌቲቭ ነገሩን እንደውም አያወሩም ብዙ ጊዜ፣ ወደኋላ የቀረበትን ነገር እንደውም አያወሩም ብዙ ጊዜ። እና እንደው ወስደነው ሌብል አድርገነው ልዩ ፍላጎት ስላላቸው ወይ ኦቲዝም ወይ ዳውን ሲንድሮም ስላለው ሳይሆን ሁሉ አጠገባችን ያለን ሰው ልዩነቱን መቀበል መቻል ከሰዎች ጋር በሰላም እንድንኖር ያደርጋል። ፕሮዳክቲቭ የሆነ አውትካም ያለው ህይወት እንዲኖረን ያደርጋል። ምክንያቱም እንደው አብረን ቁጭ ብለን ስናወራ እንደው ኔጌቲቭን የሌለኝን ነገር ከማየት እዛኛው ላይ ማተኮር ጥሩ ስለሆነ እንደ ሀገር እውቀት ያስፈልጋል። እውነት ነው። ምክንያቱም ካላወቅን ልናግዛቸው ስለማንችል አዌርነሱን ከእውቀት ጋር ከኤምፓወርመንት ጋር አድርገን ግን ደግሞ ያወቀ ሰው መቀበል መቻል አለበት። እንደዚህ እኮ ስለሆነ ነው ይሄኛው ስላለው ነው ብሎ በዛ ሰው ጫማ ውስጥ መቆም መቻል። ይሄንን እንደው ልዩ ፍላጎት ስላላቸው ኦቲዝም ስላላቸው ብለን ሁሉ ስፔሲፋይ ባናረገው ራሱ ለሁሉ ሰው የሚሰራ ነው። ስለዚህ በሰዎች ጫማ ስር መቆም መቻል፣ የእነዛን ሰዎች ፐርስፔክቲቭ መረዳት መቻል። እንዲህ ስለሆነ ነው እኮ እጁን የሚያራግበው የእሱ መረጋጊያ መንገድ ስለሆነ ይሆናል። በጣቱ የሚሄደው ለዛ ይሆናል። አንዳንድ ያስተውላችሁ ከሆነ በግራ እጁ የሚጽፍ ሰው ላይ ብዙ ጊዜ ትኩረት ይደረግና በቀኝ ለማድረግ እንሞክራለን አይደል? ከመቀበል ይልቅ ማሻሻል፣ ማረቅ፣ ማስተካከል ላይ ብዙ ፎከስ ስለምናደርግ አሁን እንደ ሀገር ከመቀየር ከማረቅ በፊት መቀበል፣ የዛን ሰው ማንነት ሙሉ ማንነት መቀበል ላይ ማተኮር ጥሩ ነው። እና እንደውም እኔ ከልዩ ፍላጎት ልጆቹን ላውጥተን እንደ ሰው ትልቅ ኳሊቲ ስለሆነ እሱ ላይ ብናተኩር ባዮች ነው። ይገርማል። አሁን ያልሽው ራሱ ሳበኝ። እኔ ግራኝ ነበርኩኝ በልጅነት። ከዛ እንደ ነውር ነበር በእኛ ጊዜ የሚታየው። በጣም ምን ሆናብኝ ነው ተብዬ ወደዛ ሲመልሱኝ ጽሁፍ ምንም በቃ እንደዛ ምጽፎ የነበረው እንደዛ መጠቀሙ የነበረው
ትምህርት ቤት ላይ በግድ እንደዚህ እየተባልኩኝ በዛ አረኩኝ። አሁን ግን ስራ ምሰራው most of the time በሱ ነው ምጽፈው፣ ግን ወደዛ እንደሆን ተዘነበልኩኝና እንዳልሽው አክሰፕት ብደረግና በዛው እንድቀጥል ቢደረግ ኖሮ እንግዲህ የተሻለ ነገር ይኖረኛል። አሁን ግን እንዳልኩሽ ነው ግራ ገብቶኝ በዚህ አቀባብለው ነበር ለረጅም ዓመት፣ ከዚህ ወደዚህ ነበር ማቀባብለውና እንዳልሽው ነው በጣም ትልቅ ነገር ነው ያስተላለፋችሁልኝ። እውቀት ኖሮት እያወቀ የሚያደርግ ሰው የለም። ስለዚህ ተደራሽነታችን በሰፋ ቁጥር በእያንዳንዱ ሰው ጓዳ ውስጥ መግባት ስንችል፣ በየቦታው ላይ ይሄንን አድቮኬት የሚሆኑ ሰዎችን ማፍራት ስንችል እዛች እናት ጓዳ ውስጥ መግባት እንችላለን። ምክንያቱም የምናውቃቸው እኛ እንኳን እንደ ሴንተር ያየናቸው አሉ። በባህል እንደው ይሄ ይሆናል ተብሎ በታሰበ ነገር ልጆች በጋለ ቢላዋ መተኮስ ሊሆን ይችላል፣ ሰውነታቸው ላይ ማርክ እስኪወጣ ድረስ አይተናል። ግን ባለማወቅ ናቸው፣ አወርነሱ ባለመኖር ነው። ስለዚህ ትልቁ መልስ እያንዳንዷ እናት ቤት እያንዳንዱ አባት ቤት እንግባ ነው። ይህን ማድረግ የምንችለው ደግሞ በሀገር ሽማግሌዎች፣ በታዋቂ ሰዎች፣ አካባቢ ላይ ባለ በሚሰሙ ሰዎች ነው መግባት የምንችለው። በእምነት ተቋማት አካባቢ ላይ ተቀባይነት ባላቸው ሰዎች እያንዳንዷ እናት ጓዳ ውስጥ እያንዳንዱ አባት ጓዳ ውስጥ ገብቶ ሰው ስለዚህ ነገር ያለውን ግንዛቤ መጨመር፣ ከመጨመር አልፎ ደግሞ መቀበል። ምክንያቱም ማንም እናት ተቀባይ እያላት በሯን አትዘጋም፣ ማንም አባት እንደዛ አያደርግም። ስለዚህ በተቻለን ጓዳቸውን ማየት፣ ልባቸው የሚላቸውን ማድመጥ የኛ ድርሻ ነው የሚሆነው እና ይሄ የሀገር አሳይመንት ነው። እንግዲህ ትልቁ ነገር የእግዚአብሔር ስራ ነው ብዬ ነው ማምን። ምክንያቱም ቅድም ስለ ማህበረሰብ ስናወራ ነበር፣ ስለ አክሰፕታንስ ትሁት ጥሩ ገልጸዋለች። የትኛውም ቤተሰብ የትኛውም እናት የሚቀበል ማህበረሰብ ቢኖራት ኖሮ በሯን አትዘጋም ነበር አይደል? አለመገንዘብ ነው ብዙ ነገር ውስጥ የሚያጠፋ አይደል? ስለዚህ የመጀመሪያው እንግዲህ ከስታፋችን በፊት ቦታ ነበር ማግኘት ትልቁ ቻሌንጅ የነበረው። ይሄ ስራ እንግዲህ እንዲሰራ ፈንድሬዝ ነበር መጀመሪያ የተደረገው። ከዛ በኋላ ግን ፈንድሬዝ አድርገን ወደ ማዕከል እንዲሆን ቦታ ስንፈልግ ብዙ ቦታዎች ፈቃደኛ አልነበሩም ቦታቸውን ለማከራየት። ያ ሂደት ራሱን የቻለ ምንም አይነት ግንዛቤ እንደሌለ፣ ለምን ቦታው እኛ ብንገባበት እየተበላሸ ሊሆን እንደሚችል ወይ ደግሞ ጥሩ ነው የምትሰሩት ነገር ደስ ይላል፣ ግን ደግሞ እንደዚህ አይነት ፐርፐስ ግን ቤታችን አናከራይም ከተባለ እንደ ሀገር ቅድም እንዳለችው በጣም ገና ነን ማለት ነው። ስለዚህ በተለይ ልጆቻችን በተለይ ልዩ ፍላጎት ያላቸው ኦቲዝም ያላቸው ልጆች የሚያሳያቸው ባህሪያቶች ቅድም እንዳልሽው ከመንፈስ ጋር የሚገናኝ የሚመስለው ራሳቸው የሚገልጹበት መንገድ ከሌላው ሰው ለየት ይላል። እጅ ማርገብገቡ፣ መሽከርከሩ፣ ይሄ ነገር ልዩ የሆነ ስም እንዲሰጠው፣ ያ ነገር ደግሞ ቤት ውስጥ ቢሆን ወይ ሌላ ነገር ይዞ የሚመጣ ስለሚመስል ትልቁ የመጀመሪያው እንትናችን ቻሌንጅ የነበረው ስፔሱ ነበር። ስለዚህ በጣም ብዙ ቤት ነው ያየነው፣ ወደ 20 ቤት ነው የታየው። 21ኛ ቤት ነው ይሄ ቤት እና ስፔሱን ማግኘታችን በጣም ነው የተደሰትነው። ከዛ በኋላ ግን ወደ ፈጣሪ ነው የጠየቅነው። ለምን ይሄ ስራ ልብ የሌለው ሰው ሊሰራው አይችልም። ቅድም ቤቴ አገዘችኝ ያልኩሽ ጓደኛዬ ለ7 ዓመት ናታንን ቤት ውስጥ ስታግዝልኝ ስለ ልዩ ፍላጎት ወይ ስለ ኦቲዝም እውቀቱ ኖሯት አይደለም። እንደሚቀየር ልቧ ያምናል። ከዛ ደግሞ ለልጁ ያላት ፍቅር፣ ሌላ ምንም ነገር አልነበረም። ያን ናታንን ብዙ ነገር እንዲችል ያደረገው፣ አይማርም የተባለ ልጅ እንዲማር ያደረገው፣ አይችልም የተባለው ነገር እንዲችል ያደረገው። ስለዚህ ቀጥሎ ምንድነው የሚያስፈልገን? ልብ ያለው ሰው። ስለዚህ እኔም ትሁትን ወደ ቅጥር ውስጥ ስንገባ ጸሎት ነበር ያደረገው። እኛን ሊመስል የሚችል እነዚህ ልጆች ሊረዳ የሚችል ሰው ስጠን ብለን ነው እግዚአብሔርን የጠየቅነው። በእውነትም ደግሞ በአጋጣሚ ነው የተገናኘ ነው ብዬ አላስብም። ቤተሰባዊ መንፈስ ነው እዚህ ቤት ያለው ሚዲያ ላይ ስላለ ሳይሆን በእውነትም የእግዚአብሔር ኃይል አለበት ብዬ አስባለሁ። ለመቅረት አልቅሰው ነው የሚቀሩት። ቢታመሙ ቤት ሆነው ስለ ልጆቻቸው ነው የሚያስቡት፣ ስለ ተማሪዎቻቸው ነው የሚያስቡት። አንዳንድ ጊዜ ተቆጥታ በራይድ ምትልክበት ጊዜ አለ። ፈንክሽናል አይደላችሁ፣ በቃ አሟችኋል፣ ሂዱ። ያቺ ስፔስ ብትጎድል ያቺ ከ3-4 ታክሲ ይዛ የመጣችው እናት ልጇ ያንን ቦታ ያንን ነገር ሳያገኝ ይሄዳል የሚል እምነት ውስጣቸው አለ። ስለዚህ
ይሄንን እንግዲህ የእግዚአብሔር ስራ ነው። በሱ ውስጥ ደግሞ ተቀባይ ልብ ኖሯቸው ደግሞ እንዲቀበሉ ያደረጋቸው ደግሞ እነሱ ናቸው። ስለዚህ በጣም ሊመሰገኑ የሚገባቸው፣ ምክንያቱም ሀሳቡን ተጋርተውታል። ስለዚህ ይሄ ቤት ሲስተም እንዲይዝ ተቋሙ በትክክል እንግዲህ ብዙ ሰው መጥቶ ሲጎበኝ 1-20 ዓመት መቼም ይሆናችኋል ነው የምንባለው፣ 3ኛ ዓመታችን ነው። ይሄ ነገር የእያንዳንዱ ሰው ድርሻ ነው። በተለይ ብዙዎቹ በጤና ውስጥ ያሉ ናቸው። በጤና ውስጥ ያለፉ ስለሆኑ ማህበረሰብን ማገልገል ምን እንደሆነ ያውቁታል። 1-2 ሰራተኞቻችን የተለዩ ናቸው፣ ግን ስቲል ቮለንቲር አድርገው ይመጣል። በዚህ መለያየት የህይወት ጎዳና ነው እንጂ የሚለየው የቤተሰባዊ መንፈሱና ፍላጎቱ ግን አለ። ቤትም ቦታ ኦቲዝም ሲነሳ ካሉበት ነው ደውለው ያለውን ነገር የሚናገሩት ስቲል ማለት ነው። እና ብዙ ጊዜ እንደውም ሰው ስትሰፉ በዚህ ልክ ይሄዳሉ ይሄ ነገር ይላል። እግዚአብሔር ያስቀጥለዋል ብዬ ነው የማስበው። አሁንም ልብ የሌለው ሰው አይሰራም። ከባድ እንደ ወላጅ እንኳን ከባድ ነው። ቅድም እንዳልሽው አንድ ልጅ እንኳን ይዘሽ የሆነ ሰዓት ላይ ልብ ከሌለ ሊሰራ አይችልም። ለምን? ቅድም እንዳልነው ልዩነት ያለበት ቦታ ላይ ስራን ስትሰሪ ለውጥ ይመጣል የሚል መንፈስ ውስጥሽ ከሌለ ለመቀጠል ከባድ ይሆናል። ቢካዝ በተለይ እኛ ልጆች ፕሮግረስ የምንለው እኛ ትላንትና ዞር ያለው ልጅ ዛሬ አይናችንን ሲያይ ትልቅ እንትን ነው፣ ለእኛ ለውጥ ነው። ይሄንን ቫሊዩ የሚያደርግ አፕሪሺየት የሚያደርግ ሰው ካልሆነ መጥፎ ሆኖ አይደለም፣ በዚህ ደረጃ ነገሮችን ዲቴል የሚያመሰግን ሰው ካልሆነ ለመቀጠል ይከብዳል። አንዳንዴ እኮ ትዕግስት እናጣለን አይደል? ስለዚህ እንግዲህ ትልቁን ድርሻ ለእግዚአብሔር እሰጣለሁ። በተረፈ ለእነዚህ ስታፎች በአጠቃላይ የምሉ አምባሳደር ናቸው እነሱ። ዌር ኦል ቱጌዘር ደስ ነገር አለ ዓላማው። ምክንያቱም ወላጆቹን ፔናቸው ይገባቸዋል። እነሱ ከወላጅ ጋር አብረው አልቅሰው ነው፣ ለውጥ ሲመጣ ራሳቸው ቀድመው አልቅሰው ነው። እና ይሄ ትልቅ ጸጋ ነው። በምድር ላይ ስንኖር ይሄን የመሰለ ህይወት ያንግ ናቸው፣ ወጣቶች ናቸው አይደል? ብዙ ነገር እንትን ሊያደርጋቸው ይችላል። ግን በዚህ ደረጃ ያንን ነገር አይቶ ለዛ ዓላማ አብሮ መቀጠል መባረክ ነው ብዬ ነው የማስበው። እና እግዚአብሔር የባረካቸው ናቸው። ማን ስሙን እንዳወጣ ባላቅም መስሪያ ቤት የሚባለው ስም ነው ትልቁ ስራ የሚሰራበትም ከዛም ደግሞ ቤትም የሆነ ማዕከል ሲፈጠር አሁን ያልሻቸው ነገሮች ቀላል ይሆናሉ። ስለዚህ ምሉ መስሪያም ነው፣ ከዛ ደግሞ ቤትም ነው። ይሄንን በእያንዳንዱ ኤምፕሎይ ውስጥ ማጋባት መቻል ነው ትልቁ ሂደት። ፕሮፌሽናሊዝም እንበለው እሱን የሚያጸናው ግን ኮንሲስተንሲ ነው። እንደ ተቋም እግዚአብሔር ብላለች፣ ከዛ ደግሞ ከህይወት ቆርሶ የተደረገ ነገር ስለሆነ የቆመ ነገር ላይ ስላይደሉ ማየት እንችላለን። ቀና ብለን የምናያቸው ሰዎች አሉን። ሙሉ ቲሙን ወክዬ የምናገረው ነው። ምክንያቱም የሆነ ፋውንዴሽን ሲቋቋም ወይ ደግሞ ኤንጂኦ ሲቋቋም ምክንያት አለው ሁሉ ሰው አይደል? ግን ደግሞ ልጅሽን እያየሹ እያደገ የእሱም ፕሮስና ኮንሶች ኖሮት በየቀኑ የምታዩ እድገት ሂደቶች ኖሮት እሱ ውስጥ የሚያልፉ ሰዎችን ቀና ብለን ማየት በራሱ ለእነዚህ ነገሮች ቀላል ያደርገዋል። እና እንግዲህ ስሙን መጥቀሴ ነው። አቶ ክንፈ ቀና ብለን የምናየው ሰው ነው። በጣም ኮንሲስተንት የሆነ ተደግፈንበት መቆም የምንችል ከአምላክ በታች ሰው ነው። ስለዚህ እነሱ የሚያደርጉትን ነገር መከተል የመጀመሪያው ነገር ይሆናል። እንደ ተቋም ደግሞ ስትራክቸር አለው፣ ሲስተም አለው። በጣም ብዙ የተደከመበት የተለፋበት ከስትራቴጂክ ፕላኑ ጀምሮ ብዙ ሰዎች አሻራቸውን ያሳረፉበት ቤት ነው። ስለዚህ የመጀመሪያው እንዳልኩት መስሪያም ቤትም መሆኑ ነው። ከዛ ደግሞ የብዙ ሰዎች ልምድ የብዙ ሰዎች ኤክስፒሪየንስ ጥርቅም ነው። ከዛ ግን በየቀኑ ኮንሲስተንትሊ ስትራክቸሩን ሳይለቅ ለመሄድ ደግሞ ሩቲኑን የሚያስጠብቅ ኮንሲስተንሲውን የሚያጸና ሰው ያስፈልጋል። እና ሁሉ ሰው በተቋሙ ሲስተም ውስጥ እንዲሄድ፣ እያንዳንዱ ሰው ደግሞ የባለቤትነት ስሜት ተሰምቶት እንዲሄድ በየቀኑ እንደ ማኔጅመንትም ሊደርሺፕ ላይ እንዳለ ሰውም ከዛ ደግሞ እያንዳንዱ ሰው የሊደርሺፕ ፖዚሽን ይዞ እያየው ቀላል እንዲሆን ለማኔጅመንት እሱ ሲስተም በጣም አግዞናል ብዬ አስባለሁ። እና ቀና ብለን የምናያቸው ሰዎች ያሉበት ቤት ስለሆነ ስትራይቭ ለማድረግ ሁሉ ሰው አይቸገርም። እና የመጀመሪያው ሁሉም ትልቁም ነገር ባለቤትነት ስሜት ነው። ከኢንዲቪጁዋል እንትኖቹ ስንጀምር እንግዲህ እያንዳንዱ ልጅ የራሱ የሆነ መማሪያ መንገድ አለ አይደል? ሊረዳበት የሚችለው መንገድ አንዱ ከሌላው ልጅ ይለያል። ልዩ ፍላጎት የሚያሰኘው ያ ነው።
ሁላችንም። ስለዚህ በዚህ ዘርፍ ውስጥ እንግዲህ እያንዳንዱ ልጅ የራሱን ጥንካሬ ይዘን በሚወዱት ነገር እነሱ በሚፈልጉት ነገር ነው እንግዲህ ልናስተምርም ወይም ቴራፒ ልንሰጥ የሚገባ። ስለዚህ ልጆቹ እንግዲህ ዳያግኖስ ፔፐር ከመጣ በኋላ ያሉበትን ካወቅን በኋላ አሰስመንት ተሰርቶ የቱ ጋር ነው ያሉት ልጆቹ፣ ምን አይነት እርዳታ ነው የሚያስፈልጋቸው፣ ከዛ በኋላ ደግሞ ምንስ ነገር ይወዳሉ። ምክንያቱም ልጆች ናቸው አይደል? ፍላጎት ይኖራቸውም አይኖራቸውም ልጆች ናቸው። ስለዚህ ደስ ብሏቸው የሚሰሩበት ነገር ምንድን ነው ብለን ደግሞ የእነሱንም የሚወዱትን ነገር አሰስ እናደርጋለን። በኋላ ላይ ቅድም እንዳልሽው ማቴሪያሎችን ደግሞ ስንመጣ እንግዲህ መነሻችን የነበረው የናታን የተማረበት ማቴሪያሎች ናቸው ብዙ ነገሮቹ። ምክንያቱም ልጆቹ የተለያዩ ቢሆንም ግን ቤዚክሊ ደግሞ የሚያስፈልጋቸው ነገር አንድ አይነት የሚሆንበት አጋጣሚ አለ። ለምሳሌ ምግብን ለመብላት፣ አንድ ነገር ቆንጥጦ ለመያዝ፣ በተለይ ኒውሮሎጂካል ዲስኦርደር ስለሆነ ኦቲዝም ብዙውን ነገር ከነርቭ ጋር ይገናኛል እና በተለይ ፋይን ሞተሮቻቸው ላይ በጣም እገዛ ይፈልጋሉ። ስለዚህ ያንን ለማስቻል የምንሄድባቸው መንገዶች እንግዲህ መጀመሪያ ማዕከሉም ሲመሰረት ናታን የተጠቀመባቸውን ማቴሪያሎች በጣም ተጠቅመናል። ቅድም እንዳልሽው ሎካል ናቸው ብዙዎቹ ነገሮች፣ አካባቢያችን ባሉ ነገሮች ተሰርተው ከዛ ልጆቹን የሚያግዙ ነገሮች ናቸው። ከዛ ደግሞ አስፍተ ነው እያንዳንዱ ስታፍ ደግሞ ሮብሮብ ከሰዓት እነዚህኑ ማቴሪያሎች ለእያንዳንዱ ተማሪዎቻቸው ራሳቸው ደግሞ ፕሮዲውስ ያደርጋሉ። በሪሳይክል ማቴሪያሎች ማለት ነው። በካርቶን በተለያዩ የወጥ ቤት እቃዎች ሊሆን ይችላል፣ ቆርቆሮዎች፣ በእነዚህ ነገሮች ሪሳይክል ለማድረግ እንሞክራለን። ለምንድን ነው? ልጆቹ ቶሎ መረዳት አለባቸው አይደል? የያዘዝነው ነገር በጣም ብዙ መልካም ሰዎች አሉ፣ ማቴሪያል ሊያግዙንም ፈቃደኛ የሆኑ ሰዎች አሉ። እስኪመጣ ድረስ ግን ልጆቹ ስራ መሰራት አለበት። ስለዚህ አንዳንዶቹ ማቴሪያሎች ዲዩረብል ላይሆኑ ይችላሉ፣ ግን ደግሞ ቶሎ መሰራት ስላለባት በዛ በሪሳይክል እንትኖቹ በጣም እንሄድበታለን። ወይ ደግሞ ከአማዞን ላይ ታዘው የሚመጡትን እዚሁ መልሰን እኛ ፕሮዲስ ያደረግናቸው አሉ። ጠንከር ባለ ማቴሪያል ለምሳሌ ልብስ ቁልፍ ማስተማሪያ ሊሆን ይችላል፣ ምንድነው ጫማን ማሰር፣ እነሱ ነገሮች አሁን ናታን በካርቶን ነበር የተማረው። እነሱን አሁን ሌሎች ወላጆች ደግሞ ሎካሊ ሰርተውልን እንደገና እንጠቀምበታለን። በማቴሪያል ደረጃ እንግዲህ አሁንም የሚበቃ አይደለም፣ በደንብ ገና ብዙ ፕሮዲስ መደረግ አለበት። እንግዲህ በኋላ ላይ ወደ ብራንችም እንመጣለን። በ51 ልጅ ምንቆም አይደለም፣ 300 ምናምን ሰው በየቀኑ እንግዲህ የሚደወለው ስልክ በጣም ብዙ ነው። ወላጅን መመለስ በጣም 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 ከሚያስጨንቅና እንትን ከሚያደርግ ነገር መሀል ለመግለጽ በጣም ይከብዳል። ለምን እድሜ ያልፋል፣ እነዛን ልጆች መቀበል አለብን። እንቀበል ብዙ ቦታ ላይ ብራንች ቢኖር ብዙ ወላጆች ይታገዛሉ። ወደኋላ ወደ ትሬኒንጉ እንመጣለን። እስከዛም ድረስ ግን ስልጠናዎች እንሰጣለን፣ በደንብ እናብራራዋለን በኋላ። ለምን ልጆቹ እድሜያቸው ሳያልፍ እናትን ብቁ ብናረግ፣ አባትን ብቁ ብናረግ፣ ትምህርት ቤት ላይ የሆነ ነገር ብንሰራ አትሊስት እነዚህ ልጆች ቶሎ መታገዝ ይችላሉ፣ ምሉም እስኪገቡ ወይም ምሉም ባይገቡ። ያን እንደ ተቋም እንደዚህ አይነት አንዱ ፕሮግራማችን የትሬኒንግ ፕሮግራም ነው እና ወደ ማቴሪያሉ ስመለስ እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። ትንንሽ የሚመስሉ ግን ህይወት ላይ መጥተው ብዙ ነገር ልጆቹን የሚያስችሉ ነገሮች ናቸው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ልጆቻችን ላይ የምንፈልገው ምንድን ነው? መደበኛም ልጅ ሆነ ልዩ ፍላጎትም ያለው ልጅ ሆነ ራሱን እንዲችል አይደል? ከሚጠይቀው ነገር መቀነስ መቻል አለበት። ወላጅ ሁልጊዜ አብሯቸው አይኖርም። ስለዚህ እነሱን ኢንዲፔንደንት ማድረግ ነው ትልቁ ዓላማችን። ስለዚህ በዛ ፕሮሰስ ውስጥ ደግሞ እነዚህ ነገሮች በጣም ጠቃሚ ናቸው። እነዚህ ማቴሪያልስ ቅድም ያወራናቸው ማለት ነው እና ጽፈን እናስቀምጣለን። እግዚአብሔር እንግዲህ የሚመጣ ሰው ማን ይሆን ብለን እንጨነቅና ጽፈን እናስቀምጣለን። በተለይ ከውጭ የሚመጡ ሰዎች በሚችን ባካችሁ። ብዙዎቹ ደግሞ ፕሮቶኮሎቻችን በጣም ውድ ናቸው። የምንጠቀመው ኤቪደንስ ቤዝድ አፕሮቾች ስለሆኑ በዘልምድ መስራት ይሄንን ስራ በጣም ከባድ ነው። የሰው ልጅ ህይወት ነውና ለውጥን በትክክል ማየት ስላለብን እነዚህ ማቴሪያሎች ራሱ ሲገዙ ፕሮቶኮሎቹ በጣም ኤክስፔንሲቭ ናቸው። እሱን ራሱ ስናስገባ ኢትዮጵያ ውስጥ በጣም ከባድ ነበር። ተቀርጠን የገባ ነው። እንግዲህ ለልጆቻችን መጠቀሚያ መሳሪያ መጽሐፍቶች ናቸው፣ ማኑዋሎች ናቸው። እነዚህን ነገሮች ስናስገባ በጣም ከባድ ነበር እና በኋላ ላይ ገብተን ለምነን እኛ ከልጃችን አልፈን ለሌላ ማህበረሰብ እየጠቀምን ነው እንደዚህ ብለን በጣም አስረድተን እንኳን የተወሰነ ነገር ተቀርጠናል። እነዚህ ማቴሪያሎች ምንም ጥያቄና መልስ የለውም። ብራንችም እየሆንን ስንመጣ
የትም ቦታ ላይ የሚያስፈልግ የሚቀጥል ነገር። ስለዚህ ይሄ እንትኑ መታገዝ ያለበት ነገር ምንም ጥያቄና መልስ የለውም። በማቴሪያል ደረጃ ስናስብ ወደ ስፔሱ ስንመጣ ኦፍኮርስ በኪራይ ነው ያለ። በጣም ቆንጆ ስፔስ ነው። ልጆቹም ዲዘርቭ ያደርጋሉ እንዲህ አይነት ተፈጥሯዊ የሆነ በሳር በዛፍ። ምክንያቱም አንዱም ደግሞ የኦቲዝም አንዱ እንደ ፋክተር የሚታሰበው የኢንቫይሮንመንታል እንትን ነው። ስለዚህ ከሱ ረገድ አንጻር ቦታው ሰላማዊ መሆኑ፣ ጥሩ ኦክሲጅን መሆኑ። ምክንያቱም አንዳንድ ቴራፒ ላይ በጣም ሲቸገሩ ውጭ ላይ ወጥተው ባዶ እግራቸው ሳር ላይ ይሄዳሉ። ምክንያቱም አንድ ኮንፋይንድ ስፔስ ውስጥ እነዚህ ልጆች አስቀምጦ ቴራፒ መስጠት ከባድ። ብዙ ጊዜ ግን ሰው መጥቶ ሲያይ በጣም ብዙ ብር ያለን ነው የሚመስለው። ያቺ መጀመሪያ የሰበሰብናት ነበረች ቤቱን እንድናገኝ ያደረገን። በኋላ ላይ ደግሞ እንግዲህ ልበቀና የሆኑ ሰዎች ወኪን አድርገው ሲመጡ በሚያግዙን እንጂ እንደዚህ ቋሚ የሆነ ፈንድ የለም። በጣም ከባድ ነው። እንደ ሰውም የሚያሰጋን እሱ ነው። ዴይ ቱ ዴይ ስራው አለ። እንደገና ደግሞ ቀጣይነቱን ቅድም እንዳልሽው ኮንሲስተንሲውን፣ ሰስቴናቢሊቲውን ስናስብ እግዚአብሔር እንደሚሰራው እናውቃለን። ግን እንደ ሰው ደግሞ ሽሪንክ የሚያስደርገን ነገር ይሄ ነው። ለምን ለብዙ ተደራሽ ለመሆን ህልም ያለው ተቋም ነው። ቢካዝ ቅድም ስንነሳ ስትራቴጂክ ፕላን አለን። የ5 ዓመት እቅድ አውጥተን በየአመቱ የምንሰራቸው ነገሮች ያንን እየተከተልን ነው የምንሄደው። በዚህ ዓመት አሁን እቅዳችን ውስጥ ብራንች መክፈት ይላል አንዱ የስትራቴጂ እንትናችን። አሰርተን ሼልፍ ላይ አልነበረም ያስቀመጥነው፣ እየተጠቀምንበት። ያኔ ራሱ ይሄንን ስናስጠና በሰዓቱ የነበረንን ብር ነው ከፍለን እንትን ያደረገው። ምክንያቱም ረጅም ጉዞ ለመታሰብ ታቅዶ ነው የተነሳው ድርጅቱና ያንን ደግሞ ስንሄድ ከእግዚአብሔር ጋር እነዚህ ነገሮች ደግሞ ሁሉም ሰው ስክትክት ሲያደርግ፣ ሁሉም ሰው የራሱን ድርሻ ሲወጣ ያ ነገር ህልም አይደለም የሚሆነው፣ እውን ይሆናል። ስለዚህ ከስፔስ አኳያ የቤት ኪራዩ በጣም ከባዱ ወጪያችን እሱ ነው። ፕላስ ደግሞ ያው የሚያከራዩንም ሰዎች ደግሞ ፋይናንሺያል ያለው ነገር ከባድ ስለሆነ እነሱም የ6 ወር የዓመት ነው የሚጠይቁን። ቋሚ የሆነ ኮንስታንት ኢንካም ሳይኖረን ፕሮፊት ኦርጋናይዜሽን እስካልሆንን ድረስ በጣም ይከብዳል። ለእነሱም ደግሞ ከባድ እንደሚሆን ይገባናል። ግን ትልቁ ቻሌንጅ ይሄ ነው። እንግዲህ 50 ልጆች ብለናል። ቅድም እንዳለችው ከ50 መዝለል ግን አለበት። ምክንያቱም በቀን የተቋሙ ስልክ ላይ ከ70-80 ስልክ በላይ ይደወላል በቀን። ከዛ ወላጆች ናቸው ይደውላሉ። ቴራፒ ማዕከል ውስጥ ቴራፒ እንዲያገኙላቸው ይፈልጋሉ። አሁን ላይ ደግሞ በጣም ነገሩ ከመክበዱ የተነሳ ደግሞ እንደው ሙሉ ለሙሉስ እናንተ ጋር ቢሆኑ የሚሉ ስልኮች ደግሞ አሉ። ምክንያቱም ስራ መስራት አልቻልኩም ወይ እናት ብቻዋን ልጇን የምታሳድግ እናት ትሆናለች። አንዳንድ ጊዜ ደግሞ ብቻውን የሚያሳድግ አባትም ይሆናል። ይደውላሉ፣ እኔ ስራ መስራት አልቻልኩም፣ 2-3 ልጆች አሉኝ፣ ስለዚህ እነሱን ላሳድግ፣ ይሄኛውን የሚወስድልኝ አለው ይላሉ። ከጭንቀት ከፍርሃት ነው እንጂ ማንም ልጁ እንዲነጠለው አይፈልግም። ያንን በየቀኑ እያዩ 2-3 ቦታ ቢኖር ተደራሽነታችን ቢሰፋ ትሬኒንግ ማዕከል ኖሮ ብዙ ሰው ማሰልጠን ብንችል። ምክንያቱም በየቀኑ የምናልፈው ይሄ ቅድም አንቺ ማይተሹ መችለት የመጣሽለት አይተሹ ደስ የተሰኘሽበት ሰዎች አይተውት ልጆቹ ኤቪደንስ ቤዝ ቴራፒ እያገኙ ነው ብለው የሚያስቡትን ነገር ለማድረግ እርግጥ ያለ አይምሮ ይፈልጋል። በጣም ነፃ የሆነ አይምሮ ይፈልጋል አይደል? እንደ ቲምም ከዛም ደግሞ ስራውን እየሰራም እንዳለ ሰው እና ከዚህ ነገር የሚይዘው ግን የመጀመሪያው ፋይናንሻል ስቴቢሊቲ ነው። ይሄ በጣም ከባዱ ነገር ነው። ምክንያቱም ወላጅ የሚመጣን ወላጅ መመለስ እንደ ኃጢአትም ነው። ምክንያቱም አገኘሁ ብሎ ሰምቶ ዩቲዩብም ላይ ምንም ላይ አይተውን ነው የሚመጡት እና እዛችን እናት በተቻለን ተስፋ እንሆናለን እኮ ግን የሚደርስ ግብ ያለው ተስፋ ደግሞ ጥሩ ነው። ስለዚህ ያንን ለማድረግ ከዛ ደግሞ በተረጋጋ አይምሮ ስራን ለመስራት ፋይናንሻል ስቴቢሊቲ የመጀመሪያው ትልቁ ነገር ነው። አንዳንድ ለኛ በጣም ጥቃቅን የሚመስሉ ወጪዎች ሌሎች ሰዎች ጋር ቀላል የሚመስሉ ቤቱን ግን ኦፕሬሽን ላይ በጣም የሚያግዙ ሰፖርት መደረግ ያለባቸው ኤሪያዎች ሲያሳስቡን ሌላን ነገር ቀላል አድርጎ መስራት በጣም ከባድ ይሆናል እና ከሚመጣው ቁጥር በጣም እየጨመረ ካለው ፍላጎት በተለይ ደግሞ አሁን ላይ እድሜያቸው ከ15 ከ16 ከ17 በላይ የሆኑ ልጆች ያሏቸው ወላጆች ይደውላሉ። ምክንያቱም እስከ 18 ዓመታቸው ትምህርት ቤት ይቆያሉ። ትምህርት ቤት ግን እንደው አገኘን ብለው የሄዱላቸው ወላጆች ራሱ 18 ሲሆናቸው
መልሰው ወደ ቤት ይቀመጣሉ እና ከኛም ስኮፕ በላይ እንዳይሆን ያለንን ነገር ስትሬች አውት ለማድረግ ከባዱ ፋይናንሻል ስታቢሊቲ። ከዛ ባለፈ ደግሞ በየቢሮ የምናገኛቸው ሰዎች ከአዌርነስ ጋር እና ከአክሰፕታንስ ጋር ይገናኛል። ቀላል የሆነባቸው ቦታዎች አሉ። እንደው በአንድ በሁለት ነገር የኛ ብዙ ነገሮች መቀረፍ የሚችልባቸው እና ኔትወርኪንጉ አይደል ስቴቢሊቲ ላይ ለማገዝ ትልቅ አስተዋጽኦ አለው እና እንዳልኩት ዴይሊ ኦፕሬሽን ኮስቶች ከዛ ደግሞ ፕሮጀክቶችን ራን ለማድረግ ኮላቦሬት ተደርጎ የሚሰራባቸው ቦታዎች ክሩሻል ናቸው ብዬ አስባለሁ። እስከዚህ ድረስ አምጥተነዋል። ከዚህ በኋላ ያለውን ደግሞ እንደ ማህበረሰብ በጣም መተባበር አለብን ብዬ አስባለሁ። ቢኮዝ እነዚህ ልጆች አሉ፣ ይመጣሉ፣ ይኖራሉ አይደል? ይሄን ስናስብ ይሄን ለማቀፍ ሁሉ ሰው የራሱን ድርሻ ቢወጣ ትንሽ የመሰለን ነገር እዚህ ጋር ሲመጣ ግን ትልቅ ነገር ይሆናል እና ከዚህ አንጻር እንግዲህ ካምፔን ጀምረናል። በአሁኑ ላይ ውጭ ያሉትንም ታርጌት በማድረግ እንደ ጎፈንድሚ አይነት ሆኖ ግን ዜፍ የሚባል የእንትን አካውንት ከፍተናል። እዛ ሀገር ላይ ያሉ ኢትዮጵያኖች እኛን የሚያግዙን እነሱ ይሄንን ከፍተውልናል። ስለዚህ ውጭ ያሉ ሰዎች ይሄንን ቀጥታ መርዳት ይችላሉ ገብተው ማለት ነው ሊንክ ውስጥ። እዚህ ደግሞ ላለ ነው እንግዲህ ቅድም እንዳልሹ በተለያየ መልኩ ማገዝ እንችላለን። አሁን ላይ ከዚህ ጭንቀት እንግዲህ ሊያወጣን ይችላል ብለን የምናስበው ነገር ትምህርት ቤት የራሱ የሆነ ምሉ ትምህርት ቤት ቢኖረው፣ ኢንክሉሲቭ የሆነ አካዳሚ ቢኖረው፣ የምናግዘውን አግዘን ተቋሙ ደግሞ ማህበረሰቡ ደግሞ መደበኛ ልጆቻቸውንም ይዘው መጥተው የሚማሩበት ኢንተርናሽናል የሆነ ትምህርት ቤት እናስባለን። የእሱን ኢስታብሊሽመንት የእሱን መነሻ መንደርደሪያዎቹን ጀምረናል። ምን ይመስላል? እንዴት አድርገን ነው ከቴራፒው ጋር የምናቀናጀው? የእኛ ልጆች ብዙ ጊዜ ቴራፒ ከጨረሱ መጨረስ አንለውም፣ ግን ብቁ ሆነው ለትምህርት ቤት ወደ ሜንስትሪም ሊገቡ ሲሉ የብዙ ወላጆች ፍራቻ ምንድን ነው? ማን ትምህርት ቤት በዚህ ደረጃ ልጄን አውቆት ይቀበለዋል? ስለዚህ ለእኛም ልጆች ጥሩ ትራንዚሽን ይሆናል ትምህርት ቤቱ። አት ሴም ታይም ደግሞ ለፋውንዴሽኑ ሰስተነብል የሆነ ኢንካም ያመጣል። ስለዚህ አንድ የቀረጽነው እንትን እንግዲህ ይሄንን ነው። የትምህርት ቤቱን መከፈት ብዙ ነገሮችን ይቀርፋል ብለን እናስባለን። በዚህ ዓመት ላይ እንግዲህ አንዱ እቅዳችን ይሄ ነው። ሌላኛው ደግሞ ቅድም እንዳልነው ብራንች አድርጎ በየቦታው እነዛ የተመዘገቡ ወላጆችን የሚመጡትንም ወላጆች በትሬኒንግ የምንሰጠውን በትሬኒንግ ተቋም ውስጥ ደግሞ ገብተው ልጆቹ ታግዘው፣ ምክንያቱም ትልቁ ዓላማችን ልጆቹ ወደ ትምህርት ቤት እንዲገቡ እንጂ እንዲቆዩ አይደለም። ግን ብዙዎቹ ልጆቻችን ደግሞ አሁን ላይ ያሉት ብዙ ዓመት ቤት የተቀመጡ ስለሆኑ ቴራፒው ኮንቲኒየስ የሆነ እንትን ይፈልጋል። ትንንሽ ሆነው የገቡት ግን ወደ ሜንስትሪም ለመቀላቀል እና ከመደበኛ ከኩዮቻቸው ለመማር ሬዲ ሲሆኑ ሳንሰጋ ወደዚሁ ትምህርት ቤት ውስጥ መቀላቀል ይችላሉ ማለት ነው። እና አንዱ እንግዲህ ይቀርፍልናል ብለን የምናስበው ይሄ ኢንክሉሲቭ አካዳሚ ትምህርት ቤቱ ነው። እንደ ፌዝ እንግዲህ አስቀምጠነዋል በዚህ ዓመት። እሱንና ይሄ ብራንች መክፈቱን ብናደርግ ከዛ ደግሞ የሚቀጥለው ዓመት ላይ ደግሞ እንግዲህ አንድ መልካም ሴት ባለፈው አጫውተንሻል። እንደዚሁ ሚዲያ ላይ አይታን የአያቶቿን ቦታ የሰጠችን ስፔስ አለ፣ ግን ለቴራፒ አይሆንም። ለምን? አንደኛ መንገድ ዳር አካባቢ ስለሆነ የድሮም ቤት ነው። አሁን ላይ የስልጠና ማዕከል አድርገነዋል። በፊት ስልጠናዎችን የምንሰጠው ሆቴሎች ላይ እየለመንን አንዳንድ ድርጅቶች ጋር እየሄድን ዲስካውንት እያደረጉልን ስፔሱን በዓመት 3 ጊዜ ስልጠና ስላለን ለወላጆች እንደዛ ነበር የምናደርገው። አሁን ላይ ግን እችን ቦታ በማግኘታችን እንግዲህ እሷም የምታቀን ሴት አልነበረችም። ልበቀና መሆን ሰውን ማወቅ አያስፈልግም አይደል? ቢኒያም እንደሚለው ሰውን ለመርዳት ሰው መሆን በቂ ነው። ከዛ ድረስ ከአሜሪካን ሀገር ድረስ መታ አይታ ነው እንግዲህ ዩቲዩብ ላይ። ከዛ በኋላ እኔ ማገዝ የምችለው የአያቶቼ ቦታ አለ፣ እስከተወሰነ ዓመት 10 ዓመት ድረስ ያንን ቦታ ተገልገሉበት ብላን የሰጠችን 3ኛ ነው 4ኛ ዙር ስልጠና ሰጥተንበታል። አሁንም ስልጠናዎቻችን እዛ ነው የሚካሄዱት። ለምን? እዚህ ስለማይበቃ ስፔሱ ማለት ነው። እና ሰው ባለው ነገር ነው የሚያደርገው። እሱ አሁን ያ ቦታ ቢከራይ ብዙ ነገር ትጠቀማለች፣ ግን ይሄን ማድረግ ፈልጋለሁ ብላ ነው ይሄን ነገር ያደረገ። ጽዮን አበበ ትባላለች። የሚገርመው ደግሞ ስሟ ተነስቶ እንኳን እንድትመሰገን የምትፈልግ ሴት አይደለች። በጣም ልዩ ናት። እኔ ቦርዶቼን አምጥቼ ሳስተዋውቃቸው መጀመሪያ እስቲ ቼክ እናርጋት ሰው መሆኗን ያሉኝ። ለምን? በዚህ ጊዜ በዚህ ዘመን ምስጋናም የማይፈልግ እንግዲህ ልጆች አሏት፣
ትልልቅ ናቸው፣ ወደ ኮሌጅ ገብተውላታል። እግዚአብሔር የልቧን መሻት እንዲሞላላት። በጣም መልካም ሴት ናት። እህት ነው የሆነችን፣ ቤተሰብ ነው የሆነችን እና ሰውን ያገኘ ነው። ገንዘብ ናት ለኛ እሷ ማለት በቃ ይሄ ትልቅ ነገር ነው። በጣም ኢሞሽናል ያደርገኛል። እንደውም በጣም ልዩ ሴት ናት እና እንግዲህ እግዚአብሔር ሁላችንም ውስጥ መልካም ነገር አስቀምጧል አይደል? መቼ እንሂድ መቼ እንጠራ አናውቀውም እና ከባድ ሆኖ ሰው እንዲሰጥ ሳይሆን ይሄን የምናወራው አንዳንድ ጊዜ ያለንን ነገር ደግሞ ለመስጠት እግዚአብሔር መፍቀድ አለበት ብዬ አስባለሁ እና መባረኩም ለእሷ ነው እና ይሄ ትልቅ ነገር ነው። በእሷ ውስጥ ያለውን እግዚአብሔር ነው እኛ የምናመሰግነው፣ የላከልን እሱ ነው። እሷ ደግሞ ተቀባይ ሆና ይሄን ነገር ማድረግ ቀላል ነገር አይደለም። እኛም ትልቅ ኃላፊነት ነው፣ ትልቅ ኮሚትመንት ነው፣ ትልቅ መታመን ነው። ትሬኒንጉን ስንሰጥ የአያቶቿን ፎቶ ፊት ለፊት አድርገን ነው። ምክንያቱም የትሬኒንግ ሴንተሩንም ስም በአያቶቿ ስም ነው ያደረግነው። ሁልጊዜም አናቃቸውም እኛ ግን መንፈሳቸው እንደሚያይን በጣም እናውቃለን። ሰዎቹ መልካም ሰዎች እንደነበሩ አካባቢ ያለ ሰው ሁሉ ነግሮናል እና እንዲህ አይነትም መባረክ አለ። ዘራቸውን እግዚአብሔር ምኞታቸውን የሚያስቡትን ነገር ሁሉ እግዚአብሔር ያሳካላቸውን። ይሄን ነው ማለት የምችለው። ብዙ ካወራው ኢሞሽናል እንዳልሆን ፈልጋለሁ። በረከት እንደ መጋራት ይቆጠርልን። ብቻችን እንዳይሆን በረከት እንደ መጋራት ይቆጠር። ምክንያቱም ሰው ያለውን ያውቃል፣ ግን ደግሞ እንዴት ማድረግ እንዳለበት ግራ ይገባል እና ለብቻችን እንዳንይዝ ከአምላክ በታች ብዙ ነገሮች እየሆነበት ያለ ቤት ነው እና ትንንሽ ነገሮች ማስቆም ሳይሆን እንደው እንዳያንገዳግዱን፣ በእግዚአብሔር ቆመማ አይወድቅም፣ ግን እንዳያንገዳግዱን መደጋገፍ ትልቅ ነገር ነው እና በተለይ አሁን እንደው ወደ ተሰጠው ቤት እንኳን ብንመለስ በጣም ከባድ የሚመስል ምክንያቱም ሪኖቬት ለማድረግ ማሰብ አንድን ቤት ከባድ ነው አይደል? በጣም በትንሽ ጥሪ ነው ብዙ አርክቴክቶች ብዙ ኢንጂነሮች የተሰበሰቡልን። በጣም በፌዝ በስብሰባ ብዙ ነገሮች ተደርገው ኦልሬዲ ዲዛይኑ ተሰርቶ አልቋል። እሱን ደግሞ ለማስቀጠል ኮንትራክተሮች ሊሆኑ ይችላሉ፣ ሪል ስቴት ላይ ያሉ ሰዎች ሊሆኑ ይችላሉ፣ ኮንስትራክሽን ላይ ያሉ ሰዎች ሊሆኑ ይችላሉ። ቀላል ይሆናል እነሱና ይሄንን ቤት ገንብቶ መጨረስ ማለት 70 ስልክ 80 ስልክ ሲደወል ያችን እናት ቤት ሆና 2 ዓመት 3 ዓመት ከምትጠብቅ ትሬኒንግ ወስዳ ልጇን ቤት ማስተማር ትችላለች። እስኪገኝ እስኪሆን ልጇ እስኪወጣ ድረስ እንኳን ቀን አትቆጥርም፣ ቁጥር አትቆጥርም። በተለይ ይሄ የዌቲንግ ሊስት ፕሪንሲፕል እንደ ተቋም የሌለን ነው። የመጀመሪያ ሰሞን ጀመርን እና 300ን ሲሻገር ይሄን ቁጥር መቁጠር ከባድ ነው፣ ለወላጆች ምንም አያመጣም። ስለዚህ ኢንስቴድ ኦፍ ዌቲንግ ሊስት ላይ ወላጆችን ዝም ብለን ከምንመዘግብ ለስልጠና መመዝገብ ነው ትልቁ ነገር። ስለዚህ የደወለን ወላጅ ሁሉ ለስልጠና እንመዘግባለን፣ ስልጠና እንዲወስዱ ይደረጋል እና ይሄንን ሪኖቬሽን ላይ መተባበር ያለው ሰው ሲሚንቶ ያለው በሲሚንቶ በጠጠር ያለው በጠጠር በምንም ነገር ሊሆን ይችላል። ገንብተን ከጨረስን የመጀመሪያው ትልቅ የስልጠና ማዕከል ይሆናል። ስልጠናውም በተቻለን አቅም ፕሮፌሽናል በሆኑ ሰዎች ኤቪደንስ ቤዝድ የሆነ ነገር የሚያገኙበት ማዕከል ይሆናል እና የመጀመሪያ መታገዣ መንገዱ እሱ ነው። ከዛም ባለፈ ደግሞ በተለይ ልጆች 18 ዓመት ከሆናቸው በኋላ የሚሄዱበት የለም። እንደ ሀገር አሁን ላይ ገና በሂደት ላይ ያለ ረቂቅ አለ፣ ሰሞኑን ያገኘ ነው። ወደ ኮሌጅ መግባት እንዲችሉ ገና እንደ መንደርደሪያ ሀሳብ ላይ ያላለ እንደ ሀገር እየተራመድን እንደሆነ ያሳያል። ግን አሁን ባለው ሂደት ደግሞ እነዛም ልጆች ፖቴንሻላቸውን የሚያወጡበት ወይ የሚቀጠሩበት ወይ የራሳቸውን ስራ የሚፈጥሩበት ቦታ አለው። እዚህ ስልጠና ማዕከሉን ገንብተን ከጨረስን ሪኖቬት ካደረገን ለነዚህም ልጆች ራሳቸውን የሚገልጹበት አንድ ቦታ ያገኛሉ። ከዛም ደግሞ ወላጆች ቁጥር አይጠብቁም። በጣም ከባዱ ነገር ቁጥር መጠበቅ ነው። 1000ኛ ተመዝግበሻል፣ 900ኛ ተመዝግበሻል ወይ ተመዝግበሃል ማለት በጣም ከባድ ነው እና እንደው ትሬኒንግ ማዕከሉን ሪኖቬሽን ላይ የሚያግዙን ሰዎች በረከት ነው የሚጋሩን ብዬ ነው የማስበው። ትልቁ ነገር እሱ ነው። ሁለተኛው ደግሞ ሰስተናቢሊቲ ነው። እንደ ተቋም ብራንች አውት ማድረግም ስናስብ እንደው ትምህርት ቤቱንም ስናስብ ሰስቴን ማድረግ በጣም ትልቅ ነገር ነው። ምክንያቱም ተስፋ ሰጥቶ ማቆየት ይገባናል ብዬ አስባለሁ እና ድርጅቶች ባላቸው ነገር
እንደው ዲተርጀንት የሚያመርት ለሱ በጣም ቀላል ይሆናል። ለኛ ወር 2 ወር 1 ዓመት የሚያስፈልገንን ነገር ለማድረግ ስቴሽነሪ ያሏቸው ሰዎች ሊሆኑ ይችላሉ። ከዛ ደግሞ ውጭ ሀገር የሚኖሩ ሰዎች አብዛኛው የቴራፒ ማቴሪያሎቻችን ከአማዞን ላይ ነው ኦርደር የምናደርጋቸው እዚህም የምንሰራቸው ቢኖሩ። ስለዚህ እሱም ላይ የሚያግዝ ሰው እሱም ላይ ቢተባበረን እጅግ በጣም ደስ ይለናል። ፈርኒቸር ቤቶች ምክንያቱም አብዛኛው እንግዲህ ቤቱን ስለጎበኘሽው ለነዚህ ልጆች ዲዘርቭ ያደርጉታል። በሚመች ኢንቫይሮንመንት ላይ መማር ዲዘርቭ ያደርጋሉ ልጆቹ እና እንግዲህ ብዙ ነው ግን ደግሞ ሰው ያለውን ሲጥል ጥሩ ነው የሚሆነው እና ከዛም ባለፈ ፕሮፌሽናሎች ደግሞ ፕሮፌሽናል ትሬኒንግ በጣም ማንዳቶሪ ነው። እዚህ እውቀቱ ያላቸው ሰዎች ቢያግዙን ደግሞ በጣም ደስ ይለናል። ቴክኖሎጂ የኛ ልጆች እጃቸው ወደዛ ይሄዳሉ በአብዛኞቹ። ስለዚህ አይቲ ላይ ያላችሁ ሰዎች ደግሞ እንደው ቢመጡና ያላቸውን እውቀትም ቢሆን ከዛ ደግሞ ማቴሪያል ዋይዝም ብንረዳዳ በጣም መልካም ነው ብዬ አስባለሁ። ስለዚህ በረከት ተጋሩ ነው። በጣም ደስ የሚለው ጥሩ አድርገሽ ገልጸሽ የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንግዲህ ፕሮግራማችንን እየተከታተላችሁ እናንተም እንደኔ እንግዲህ ደስ እንዳላችሁ ብዙ ቦታ እንደዚህ አይነት ቦታ ስመጣ ሰው ብሎ ነው የሚለን ደስ ብሎኛል። በጣም የምታደርጉት ነገር ፕላናችሁ ምናምን ስሰማው በቃ ተስፋ ነው የሚታየኝ፣ ጥሩ ነገር ነው የሚታየኝ። መቼስ የዌቲንግ ሊስቱን ነገር መጠየቅም አልፈልግም። ያው መገመት ይችላል ብዬ አስባለሁ ስንት ሰው ሊመጣባችሁና ልትመልሱት እንደምትችሉ። ስለዚህ ይሄ የእናንተ ግዴታ ሳይሆን የኛ ግዴታ ነው ለዚህ ደግሞ ብዬ አስባለሁኝ። ምክንያቱም እነዚህ የሚመለሱ ወላጆች ይሄንን ድርጅት ብንረዳ ሁሉንም መቀበል በምትችሉበት ነገር ትቀበላላችሁ ብዬ አስባለሁኝ። እኔ ዌቲንግ ሊስት ሲባል ብዙ ጊዜ ምክንያቱም እንዳልኳችሁ እኔም እንደዚህ የደረሰብኝ ነገር አለ። ብናወራ ቀኑን ሙሉ ማያልቁ ብዙ ነገሮች ልናወራ እንችላለን። እኔ ግን በጣም ከሁሉ ነገር የሚያሳስበኝ ቲጂዬ ደግሞ ከናታን ተነስተን ማለት ነው እንግዲህ ናታን ቨርባል ነው አይደል? በደንብ ትምህርት ቤትም ሌላም ጆይን አድርጓል እየተማረ ነው አይቼዋለሁ። እኔም ደስ ብሎኛል። ጥሩ ለውጥ አለው በጣም ደስ የሚል እና እንደው የናታን የመጨረሻስ ምንድን ነው? የሌሎችም ልጆች በጣም መጨረሻ ምክንያቱም ትምህርት እየተማሩ ነው፣ ትምህርታቸውን ይጨርሳሉ የሚማሩት። ስለነሱስ እንደው ሳስብ ማለት ነው ምንድን ነው መጨረሻው ነገር የሚለው ነገር በደንብ ብትነግሩኝ ደስ ይለኛል። ምክንያቱም ሂደት አለው አይደል? ሁሉ ነገር እየመጣ እስኪ ምንድን ነው ሂደታቸው ለሌላውም ተስፋ ይሆናል ብዬ ስለማስብ ነው። ልክ ነው። እንደ ወላጅ በተለይ ልዩ ፍላጎት የሚያሳድግ ልጅ የሚያሳድግ ወላጅ ትልቁ ጭንቀት እኛ ባንኖር አይደል? ከዛ ደግሞ ትምህርት ቤት ከጨረሱ በኋላ የሚለው ነገር በጣም ያሳስባል። ምክንያቱም እነዚህ ልጆች ሁሌም ልጅ ሆነው አይቀርም አይደል? ያድጋሉ። ያ ነገር ደግሞ አብሯቸው ነው ያለው አይደል? ስለዚህ እንደ ደረጃው ቢለያይም ሁሉም ግን በተወሰነ መልኩ ምን ይፈልጋል? የወደፊትን ነገር ማስቀጠል፣ ራስን ማስቻል የሚለው ነገር በጣም በቃ የሚያሳስብና ከትምህርት ቤት በኋላ ህይወት በተለይ ትምህርት ቤት ደግሞ ለገቡት ምን ይመስላል የሚለው ነገር እንደ ወላጅ እኛም ከባዱ ጭንቀት ያ ነው። አሁን 11ኛ ክፍል እንግዲህ 1 ዓመት ነው የቀረው ትምህርት ቤትም ለመጨረስ። ከዛ በኋላ ያለው ነገር ደግሞ በጣም ነው የሚያሳስበው። እኛም አሁን እንደ ፕሮግራም 5 ተማሪዎች ናታንንም ጨምሮ ተቀብለናል በዚህ ዓመት። ምንድን ነው ብዙዎቹ በተለይ 17 ዓመትም አለን ቤት የነበሩ ልጆች ናቸው። አንዳንዶቹ እድሉን አግኝተው ትንሽ ትምህርት ቤት ገብተው ከዛ በኋላ ያው የትምህርት ቤቱ ነገር ሲያቆም ደግሞ ቤት ውስጥ ነው የተቀመጡት። ስለዚህ ካደጉ በኋላ ምን ይሆናል? በተለይ ቶሎ ላይ ኢንተርቬንሽን አግኝተው ብዙ ነገር አግኝተው የሄዱም ልጆች ሄደው መጨረሻ ላይ ምን ሊሆን ነው? ቤት መቀመጥ ነው የሚሆነው። ይሄ ደግሞ እንደ ሀገር ትልቅ ውድቀት ነው አይደል? የእነሱስ አቅም እነሱስ እግዚአብሔር የሰጣቸው መክሊት አይደል? መውጣት የለበት ያንን ነገር ማሳለፍ የለባቸው። ያንን ዲግኒፋይድ ላይፍ ይገባቸዋል ሁሉም ሰው አይደለም? እዚች ምድር እስከኖረ ድረስ ተከብሮ እሱም ያለውን አስተዋጽኦ ሰጥቶ ማለፍ አለበት። ስለዚህ እነዚህም ልጆች ጋር አቅም አለ። እንዳልነው ቅድም ታች ብዙ ነገር ስላልተሰራ ብቻ ኢንተርቬንሽን ስላላገኙ ብቻ አቅማቸው አይወጣም ሳይሆን በተወሰነ መልኩ ወላጅ በተለይ ያውቃል ልጆቹን ምን ላይ ጎበዝ እንደሆኑ። አሁን አንዱ ተማሪያችን ስዕል ባለፈው አሳይተንሻል እንዴት ጎበዝ እንደሆነ። ይገርም። እሱ አሁን እስከ
ሁለተኛ ክፍል ድረስ 3ኛ ድረስ ነው የተማረው። ከዛ በኋላ ቤቱ ነው የነበረ ልጅ። ስዕል በጣም ጎበዝ ነው። አንድ የምታግዘው ሴት ናት እናትየውን አግዛ ከዛ በኋላ ወደ ስዕል ትምህርት ቤት ገብቶ እንትን ያደረገው እና እሱ አሁን የራሱ ስቱዲዮ ቢኖር ስዕሎቹን መሸጥ ቢችል ከዛ ገንዘብ ማኔጅ ማድረግ ቢችል ትምህርት ቤት ላይ ያችን ነገር ስላልተማረ ገንዘቦቹን የሚያውቃቸው አንድ አይነት መሆናቸው እንጂ የገንዘቡን ቫልዩ አያውቀውም። ስለዚህ አሁን ምሉ ላይ ፋንክሽናል ምንድነው ፕሮግራም ብለን ፋንክሽናል ስኪል ፕሮግራም ብለን የህይወት ክህሎቶችን ነው የሚሰለጥኑት። እዛ ላይ የገንዘብን ቫልዩ የተለያየ ነገር ከማህበረሰብ ጋር እንዴት መግባባት እንዳለባቸው እንዴት ወጥተው መስራት እንደሚችሉ ቢሮ መቀጠር ያንን ነገር ለማስጀመር ቦታ ይፈልግ ነበር። ግን እስቲ በናታን ደግሞ ይጀመር ተብሎ አንድ ክረምት ላይ በናታን ነው ይሄን ነገር የሞከርነው። ፕሮግራሙን በናታን አየነው የተወሰነ ሰዓት። ምክንያቱም ከኔና ከአባቱ ውጪ ከሌላ ሰው ጋር እንደዚህ ሰተነው አናውቅም። ስለዚህ በስታፎቹ ተነስቶ ፀጉሩን መቆረጥ ሄዶ ካፍቴሪያ አብሮ የሚታዘዘውን ነገር አዞ እንትን ማለት ስለተማረ ማንበብና እንትን ማድረግ ስለሚችል ማዘዝ ይችላል። ግን ገንዘብን ማኔጅ ማድረግ ደግሞ ገና ነው። ስለዚህ በሱ ተጀመረና አሁን ላይ 5 ልጆች ደግሞ ይዘናል። ስለዚህ እነዚህ ልጆች ደግሞ ብዙ ነገር ላይ ጥሩ ነገር አላቸው። አንዱ ተማሪያችን አሁን በቃ የሶሻል ስኪሉ በጣም እንትን ነው፣ ኢንተርቴነር ነው። በቃ በጣም ፈኒ ነው። ሰዎች ሲመጡ አቴንሽን ሲሰጥ ምን ሲያደርግ ይሄ ልጅ አሁን የሆነ ቦታ ላይ ትሬን ተደርጎ መስራት ይችላል። የስዕሉን ቅድም አውርተናል። አንድ ደግሞ ተማሪያችን አለ እያንዳንዱ የራሳቸው ኳሊቲ ያላቸው። አሁን ናታን ማደራጀት ማስተካከል ስራን ጀምሮ መጨረስ በጣም ጎበዝ ነው። ካለ እንግዲህ ከሁሉም መሀል ምናልባት ትምህርት ገፋ ያደረገው ናቲ ነው። ግን ደግሞ ሌላ ነገር ላይ ደግሞ ወደኋላ ሲቀር ደግሞ ምናየው ነገር አለ። እነሱ ደግሞ ያላቸው እሱ ደግሞ ብዙ ነገር ይመጋገባሉ፣ ብዙ ነገር ይማማራሉ። ያው ኮች ስላላቸው ቴራፒስት ስላለ ያን ነገር ያግዛቸዋል። ግን ከዛስ በኋላ የሚለው ነገር እንደወላጅ በጣም ያሳስባል። ማነውስ የሚቀጥራቸው? ምክንያቱም እዚሁ እኛ ብቻ ልንቀጥራቸው አንፈልግ። ወደ ማህበረሰብ መውጣት አለባቸው። ሆቴል ውስጥ መግባት፣ ድርጅቶች ውስጥ መግባት፣ አየር መንገድ መግባት። ምክንያቱም የሚጠቀመው መስሪያ ቤቱ ነው። ለምን ስራ የሚያለምጡ ልጆች አይደሉም። አይዋሹም፣ አያጭበረብሩም። የጀመሩትን ነገር ይጨርሳሉ። እና ሌላው ሀገር ላይ እንግዲህ ተሻምቶ ነው የሚወስዳቸው። እኛ ሀገር ላይ ግን ገና ስለሆንን እንዳልነው ቅድም ብዙ ነገር ታች ላይ ስላልሰራን ምናልባት ለምንን ልናስገባ እንችላለን። ግን ይሄ ነገር ቀጣይነቱን ሳስብ ድርጅቶች ለምነው የሚወስዷቸው ጊዜ ደግሞ ሩቅ አይሆንም። ማሳየት አለብን ብዬ አምናለሁ። እንደሚችሉ ማየት መቻል አለበት። ድርጅትም ያለው እነዚህ ልጆች ቢቀጥር ተጠቃሚ እሱ ነው። ባለፈው ሸራተን አዲሶች ተሰብስበው መጥተው ነበር ከኤችአርም ከምንምና ቅጠሩልን ያሉ ኮች አድርገን ትሬኒንጉን እኛ ሰጠን። ከዛ በኋላ ኦቲዝማቸው ወይም ሌላ ያላቸው ኢምፔርመንት የሚድን ነገር አድርገን አስበን ወይ ደግሞ ያን ነገር ሳያደርጉ ብቻ አይደለም እንቀጥራለን። we have to take the whole package። ናቲ ለምሳሌ ስራ ትሰጪዋለሽ ቤት ውስጥ ስራውን ከጨረሰ በኋላ ግን የራሱን የኦቲዝም ታይም ሊጠቀም ይችላል። እጁን ሊያራግብ ይችላል። ሰው ደስ ሲለው እሱ በጣም እንትን ነው የሚያደርገው። ባለፈው አይተሽዋል። ስራ ብትዩ ግን ስራው ላይ ግን እንደዛ አይደለም። ስለዚህ መስሪያ ቤቶች ላይም እነዚህ ነገሮችን ቅድም አክሴፕታንስ ያለ ከነ ሁሉ ነገራቸው ትክክል። if you remember አሜሪካ ስንበር ቪክቶሪያ ሴክሬት ባተን ቦዲ ላይ በር ላይ ሪሰፕሽን ይቀጥሯቸው እንዴ በደንብ ዳውን ሲንድሮም ያላቸው ኦቲዝም ያላቸው ለምን በቃ ስራ እነሱ ጋር ስራ ነው። ደግሞ ሩቲን ነገር ላይ በጣም ጎበዝ ናቸው እኮ የሚገርመው አይደለ? በቃ አንድ የያዙትን ነገር አድምተው ነው የሚሰሩትና ልክ ነሽ። በጣም ከስተመር ዌልካም ሲያደርጉ እሷ ለብሳለች እቺኛው ጥሩ አለበሰችም የለም ለሁሉም ያን የሚያውቁትን ሩቲን እንዳልሽው ተከትለው ሰላም አዲስ ፕሮዳክት አለን ግቡና ተጠቀሙ ያረሰው ነው እና ስቲል ዲጂ እኔ በየቦታው ያለሁኝና ስለዚህ ያ ነገር እሺ መጀመር መቻል አለ አይቀርም መጀመር መቻል አለበት። ምክንያቱም ይመጣል ወደፊትም አይደለ መለየት ቅድም ምን አለ we are all different። ስለዚህ ያን ነገር እስከተቀበልን ድረስ ሁልጊዜም በልዩነት ውስጥ ግን ምን አለ ውበት አለ። አንቺ ማየት ማትሽውን ዲቴል እነዛ ልጆች ሊያዩ ይችላል አይደል? ስለዚህ መስሪያ ቤት ውስጥ ቢቀጠሩ ድርጅት ያላቸው ሰዎች እነዚህ ልጆች ቢቀጥሩ ልጆች አይደሉም ደግሞ ያድጋሉ፣ ትልቅ አደልት ይሆናል አይደል? ተጠቃሚ ነው የሚሆኑት። ግን በዚህ ውስጥ ደግሞ ስልጠናው
እንዴት ነው የምንረዳቸው? እንዴት ነው ችግር ቢመጣ እንዴት ነው የምናደርገው? አሁን ሌላ ሀገር ላይ እንግዲህ ብዙ ፊልሞችም አሉ በዚህ ውስጥ አይደል? ትሬን ያደርጓቸዋል። ቅድም እንዳልነው የእክሉ መጠን ሊለያይ ይችላል። አንዳንዴ ቶሎ ኢንተርቬንሽን ያገኘ አለ። ከዛ ደግሞ እንደ እክሉ አሁን ናቲን እንዲህ ነው ብዬ ሬንጅ ውስጥ ባላስገባውም ግን ከቤተሰቦቹ ጋር ሆኖ ፈንክሽናል ህይወት መኖር የሚችል ይመስለኛል። አንዳንዶቹ ደግሞ ቶታሊ የቤተሰብ እርዳታ ሳይፈልጉ ሊቀጥሉ ይችላሉ። በእኛ ሀገር ላይ እስካሁን እንደዛ ያየሁት የለም። ግን የለም ማለት እኛ ስላላየን አይደለም። ያ ሌላ ሀገር ላይ አፓርትመንት ከሌላ መደበኛ ከሚባል ሰው ጋር አንድ ላይ ሆነው ይኖራሉ። ስለዚህ እነዚህ መደበኛ የሚባሉት ሰዎች የሆነ ቤኔፊት ያገኛሉ። ቢኮዝ ምናልባት ይሄ አዲስ ነገር ላይ ሊከብዳቸው ይችላል። ስራውን ሰርቶ አካውንታንት ሊሆን ይችላል ምናምን። ግን ፋየር ሲነሳ ለምሳሌ መውጫው ምኑ ግራ ሊገባው ይችላል። ስንት ነገር እያደረገ ማለት ነው። ስለዚህ እነዚህ ሰዎች ለምን እንደሚጠቅሟቸው በዚህ ሰዓት ላይ ይመጋገባሉ ማለት ነው። ስለዚህ በወላጅ ስር ሆነው ስቲል ፈንክሽናል ህይወት መኖር እንዲችሉ እዛው መቅጠር አይደለም፣ ወደ ማህበረሰብ ገብተው መሄድ መቻል አለባቸው። አክሰፕታንሱ ሲኖር ከነ ሁሉም ፓኬጅ። ለምሳሌ ሱፐርማርኬት አሁን ኃይሌን ሁሌ ያስበዋል። እዛች ቦታ ላይ ሆኖ በደንብ ሶርት አድርጎ የሱፐርማርኬት እንትኑን እያደረገ በጣም እንደሚያደርግ እርግጠኛ ነኝ። ግን የራሱ ደግሞ የራሱ መገለጫ ሊኖረው ይችላል። ከነሱ ፓኬጅ ልንቀበል የሚገባውና ይሄንን ስናስብ አንዱም ትልቁ ፕሮግራማችን ምንድነው? ይሄ ቮኬሽናል በትምህርት የሚገፉትን ወደ ኮሌጁም ወደ ምኑም መላክ፣ ትምህርት ላይ ደግሞ የተወሰነ ድረስ ሄደው ከዛ በኋላ ይሄ ሙያውን ደግሞ የያዙትን ልጆች ደግሞ ቮኬሽናል ትሬኒንግ ሴንተሩን መክፈት እንፈልጋለን። በአቅማቸው በሚወዱት ነገር እዛ ላይ ማሰልጠን። ፒያኖ ጎበዝ የሆኑትን ሬስቶራንት ውስጥ ዋይ ኖት ፕሌይንግ ፒያኖ። ስለዚህ ይሄም አንዱ እንትናችን ህፃናቶቹ ላይ ብቻ ሳይሆን እነዚህ ልጆች ያድጋል አይደል? ያሳስበው እንደውም በጣም ቤት ገቡ በጣም ጥሩ፣ በትምህርት ቤት ገፍተው ራሳቸውን ችለው ኮሌጅ ከገቡልን ዋንደርፉል። ካልሆነ ደግሞ ይሄኛውን ሲስተም ይሄኛውን ፕላትፎርም ማዘጋጀት መቻል አለብንና እንደ መሞከሪያ እንግዲህ ናቲን ይዘን ያየነው እውነትም 5 ልጆች አይተናል። ወላጆች ትልቅ እረፍት ነው። በጣም ተስፋ ይሰጣል። ደስ ሲል እግዚአብሔር ይመስገንና እንደው ቮኬሽናል ላይ ሞር ጨምሪ ደስ ይለኛል ነው። ሁላችንም ወደዛው ስለሆነን አይደል? ትምህርት ያገኙ ነው መጀመሪያ ፍላጎታችን። መጀመሪያማ እንደውም ከቤት ይውጡ ነው አይደል? ከቤት ይውጡ፣ የስቴሪዮታይፑ ይጥፋ፣ እንቀበላቸዋለን። ከዛ ተቀበልናቸው፣ ከዛ ደግሞ የእውነት ኢንክሉድ መሆን ደግሞ ያስፈልጋል ማለት ነው። ስለዚህ የሚጀምረው ከጎረቤት ነው። ጎረቤት ዕቃ አምጣ ሲባል ሳይጠይቀኝ ከምሰጠው ጠይቆኝ ብሰጠው አይደል? የሚጠይቅበትን መንገድ ብረዳው። ከዛ አለፍ ሲል ደግሞ ሱቅ አለ፣ በየሰፈራችን ያለ ሱቅ። ስለዚህ እነሱ ኢንክሉድ ያደረጓቸው ማለት ሄደው ልጆቹ መገበያየትን ይማራሉ ማለት ነው። አስተምረን ነው ሁሉ ነገር የሚመጣው። ስለዚህ ሰፈር ካለ ባለ ሱቅ ይጀምራል። ከጉልት የምትሸጥ እናት ወይ አባት ይጀምራል። ከዛ ከፍ 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 እያለ ነው የሚሄደው እና ትልቁ ነገር የሁላችንም ኮንትሪቢዩሽን ሆኖ እያንዳንዱ ካምፓኒ ኦን የሚያደርግ ሰው የመጀመሪያው ለነዚህ ልጆች የመማሪያ እድል መፍጠር። ሁላችንም ኢንተርን ሆነን አሳልፈናል፣ ፕራክቲከም ወተን አሳልፈናል። ስለዚህ ለነዚህ ልጆች ኢንተርንሺፕ ኦፖርቹኒቲ ግዴታ ነው፣ ደግሞ ዲዘርቭ ያደርጉታል። ምክንያቱም አስተምረን ነው መጠየቅ የምንችለው እና አሁን አብረናቸው የምንሰራ እንደው በትንሽ እንኳን ትሬኒንግ ስታፎቻቸውን በማናገር እንኳን አወርነስ ሰጥተን የሚተባበሩን ሱፐርማርኬቶች አሉ፣ የሚተባበሩን ሬስቶራንቶች አሉ። ግን ከመተባበር አልፎ ጥቅሙ ሁለትዮሽ ነው። ምክንያቱም ሞር ኢንክሉሲቭ የሆነ ሆቴል፣ ሞር ኢንክሉሲቭ የሆነ ሬስቶራንት፣ ሞር ኢንክሉሲቭ የሆነ ሱፐርማርኬት ለራስ ነው የሚጠቅመው፣ እንደ ካምፓኒም ነው የሚጠቅመው እና ይሄ ቮኬሽናል ስኪል ትሬኒንግ ልጆቹ አይድል ሆኖ ቤት እንዳይቀመጡ ያደርጋል። ምክንያቱም ሳይኮሎጂካሊ በተለይ ኦቲዝም፣ ኢንቴሌክቹዋል ዲስአቢሊቲ አሁን እየተጠኑ ያሉ ጥናቶች አሉ። ለዲፕሬሽን፣ ለስትረስ ተጋላጭ ይሆናሉ። ምክንያቱም እነሱም ባላቸው ነገር ከማህበረሰቡ ጋር ተቀላቅለው መኖር ያስፈልጋል እና ሳይኮሎጂካሊ ስቴብል ሆነው እንዲኖሩ ኮንትሪቢዩት የሚያደርጉበት ነገር እንዳለ እንዲያውቁ እና ሶሳይቲ ውስጥ ደግሞ ቫሉዌብል የሆኑ አሴት እንደሆኑ ማወቅ አለባቸው። እኛም ልናውቅ ይገባልና ይሄ ቮኬሽናል ስኪል ትሬኒንግ እኛ ሴንተር ውስጥ ከማስተማር አልፎ ማህበረሰቡ ጋር መቀላቀል ስለሆነ ዋና ዓላማው እንዳልኩት ከባለ ሱቅ ጀምሮ ትልልቅ ካምፓኒ ራን እስከሚያደርጉ ሰዎች እነሱን ሊያሳትፍ የሚችል የኢንተርንሺፕ ኦፖርቹኒቲ እንዲያመቻቹና አለፍ ሲል ደግሞ
መቅጠር ወደሚለው ሳናሳይ ቅጠሩ አንልም። ፕራክቲካም ላይ ኢንተርንሺፕ ላይ ሲያዩዋቸውና ችሎታዎቻቸውን ሲረዱ ደግሞ ወደ መቅጠር እንሄዳለን እና ቮኬሽናል ስኪል ትሬኒንጉ በጣም ወላጅንም ልጆቹንም የሚያሳርፍና ደግሞ ብርሃን እንድናይም የሚያደርገን ስለሆነ ማለት ነው። ትክክል ነው። በጣም ነው ደስ የሚለው። እሺ እንግዲህ ቀን ሙሉ ባወራችሁ ደስታዬ ነው። ምክንያቱም ውድ የዘመናዊ ሾው ተከታታዮች እንደምታውቁት የዘመናዊ ሾው ሁል ጊዜ የሚመጣው ሶሉሽን ባለበት ነገር ነው። አልቅሰን አንዳንድ ነገሮች እኔ እንዲያውም ብዙ ሚዲያዎች ከማልቀስ ባሻገር እንደው ምንድነው መጨረሻው ውጤቱስ ምንድነው፣ ለማህበረሰቡስ እያስተላለፍን ያለው መልእክት ምንድነው የሚለው ነገር በጣም ብዙ ጊዜ ግራ ይገባኛል። እና አንድ ነገር ስናቀርብ መቼስ መፍትሄዎች እንደዚህ አይነት ደግሞ ተስፋ ሰጪዎች ነገሮች አብረው ተያይዘው ሲቀርቡ ነው ደስ የሚለው አይደለም። እኔ ልክ በመግቢያዬ እንደተናገርኩት እዚህ ቤት ስመጣ ምንም ሳላዝን እንደውም ለካ እንደዚህ ይቻላል፣ ለምንድን ነው ታዲያ ተስፋ ምን ቆርጠው ቶሎ በእንደዚህ አይነት ሁኔታ ቤታቸው የተቀመጡ በጣም ብዙ ስፔሻል ኒድ አሁን ቁጥሩን በማናውቀው ደረጃ እየጨመረ ጥናቶቹም እንግዲህ ምንም ሊያረጋግጡ የቻሉት ምንም ነገር የለም፣ ግን ቁጥሩ እየጨመረ ነው የመጣውና በጣም ብዙ ቤተሰቦች በዚህ ሁኔታ እየተጠቁ ልጆቻቸውን ምን ማድረግ እንዳለባቸው ግራ የገባቸው በጣም ብዙ ወላጆች ቤተሰቦች አሉና እንደናንተ እንደዚህ እንደ ምሉስ ፋውንዴሽን ደግሞ ያለ የሚገርም እኔ ስላላየሁኝ ነው እንደዚህ ከነሶሉሽኑ ከእያንዳንዶቹ ልጆች የሚመሩበት ነገሮች ሁሉም ሰው መጥቶ እንደኔ እንደሚያየው ተስፋ አደርጋለሁኝ። እኔ እንግዲህ ሁሉን ነገር ጠይቂያችኋለሁ ብዬ ባላስብም በተለያየ ጊዜ እየመጣው አዳዲስ ነገሮች ሲኖሩ እንደዚህ ለተመልካቾች ብናቀርብ ካልተናገርን ሁሌ ካልተናገርን ሊመጣ አይችልም እና ዛሬ በጣም በጥቂቱ ነገሮችን ነው ያነሳ ነው እንዳይረዝምብንም በሚል ነገር ግን እኔ ፕሮሚስ ምገባላችሁ የራሴን እንግዲህ በምችለው አቅም ሶሻል ሚዲያው በሰጠኝ እንግዲህ ተጽዕኖ ፈጣሪ በስፔሻሊ በቲክታኩ የምችላቸውን ነገሮች የተለያዩ ኢቨንት ሲኖሯችሁ እንድትነግሩኝና እንዳደረገው እንደውም ባይ ዘ ዌይ ከማጠቃላይ ከመስጠቴ በፊት ኤፕሪል ላይ የምታዘጋጁ ትልቅ ዝግጅት እንዳለ አውቃለሁኝ እና እስቲ ስለዚህም እንግዲህ ነግራችሁኝ ወደ ማጠቃላይ ሀሳብ ብናነሳው እንደው የቀረ ሳናነሳው ወይንም ደግሞ መድገም ያለብን ነገር ስፔሻሊ ከተለያየ ሰው መጠየቅ ያለብንን ነገሮች የምንችላቸውን ነገሮች ሰው ማውቆልን እንዲመጣ እንግዲህ እኔ እያልኩኝ ነው እያወራው ያለሁት ምክንያቱም በቃ ይመለከተኛል ብዬ ስለማስብ እንደው ሰዎችን በምን አይነት ሁኔታ ሊረዱን እንደሚችሉ እንደው ርግጥ አድርጋችሁ በደንብ ሁሉም ሰው ጋር እንዲደርስልን የምትፈልጉትን ነገሮች እንደማጠቃለያ እንድትሰጡልኝ ፈልጋለሁ ማለት ነው። ብዙውን ነገር የሚነካ ነው፣ በጣም ብዙ ሀሳብ የሚያንሸራሽር ነው እና ትልቁ ነገር እንግዲህ እንዳልነው ማህበረሰብ በዚህ ልክ ከተረዳ አያግዝም ብዬ አለ። ምክንያቱም አንዳንዴ ስለማናቅ ወደ መፈረጅ ውስጥ የምንገባው አይደል። በተለይ ኦቲዝምን ስንመጣ የወላጅ ያስተዳደግ ጉድለት ሊመስል ይችላል አይደል። ልጆቹ በተለይ የሚያሳያቸውን ባህሪ እየታየ ማህበረሰቡ ባለማወቅ ነው ብዙ ነገር ውስጥ እንትን የሚያደርገውና ሰው ሲያግን ወደ ማገዝ ውስጥ ይገባል ብዬ አስባለሁ። ስለዚህ በዛሬ እንኳን ዲስከሽናችን ብዙ ነገር ነው ያወራነው አይደል። ከማስገንዘብ ባለፈ መቀበልን አውርተናል አይደል። ስለዚህ በዚህ ሁሉ ሂደት ውስጥ እንግዲህ የሁላችንም ድርሻ ነው ብዬ አስባለሁ አይደል። ስለዚህ እንደ ተቋም ብቻ ሳይሆን እንደ ማህበረሰብ እንደ አንድ ሶሳይቲ ማምነው ነገር እስካለን ድረስ ሁሉ ነገር ውስጥ መደጋገፍ ግድ ነው። ዛሬ እርዳታ ሰጪው ነገር እርዳታ ተቀባይ ይሆናል፣ እርዳታ ተቀባዩ እርዳታ ሰጪ ይሆናል አይደል። ህይወት የራሷ የሆነ ሂደት አለ። ስለዚህ በዛ ውስጥ ደግሞ መካፈል አዲስ ነገር አይደለም አይደል። ስንፈጠርም ለማገዝ ለማገልገል አይደል የራሳን ነገር ሰርተን ደግሞ ለሌላ ለማለፍ ነው ያለ ነው ብዬ አምናለሁ እዚህ ምድር ላይ። ስለዚህ በዚህ ሁሉ ውስጥ ግን ከባዱን ነገር ለማቅለል የሰው ልጅ አንድ መሆን አለበት አይደል። በሰውነታችን የምንከባበር ከሆነ በአፈጣጠራችን እኩልነትን የምናውቅ ከሆነ እግዚአብሔርም እንደማይሳሳት የምናውቅ ከሆነ ሰው ቻሌንጅ ሲገጥመው እዛ ነገር ውስጥ ቀላል ህይወት እንዲኖር ብዙውን ነገር ማቅለል እንችላለን እንደ ሰው ብዬ አስባለሁ። ስለዚህ ብዙዎቹን ነገሮች ለማለት ሞክረናል። በዚህ ውስጥ የድርሻችን ተካፋይ ሁኑ፣ ለበረከቱ አብራችሁን እንጓዝ ነው የምለው እንደ እናትም እንደገና እንደ ተቋምም። ስለዚህ
በዚህ ሁሉ ውስጥ ሰው ሁሉ የራሱን ድርሻ ቢወጣ ትልቅ ነገር መስራት ይቻላል ብዬ አስባለሁ። ቢኮዝ ሀሳብ የነበረ ነገር ነው ስጋ የለበሰው። በትንሽ ፕሮጀክት ነው እዚህ የደረሰው አይደል? ቤት ውስጥ በተጀመረ አፓርትመንታችን ውስጥ ነው ይሄ ፕሮጀክት የተጀመረው። ዛሬ ግርጃ አውጥቶ በዚህ ደረጃ ሰፍቶ ማየት ተስፋን እንዳትቆርጪ ያደርጋል አይደል? ምንም ነገር እንደሚቻል ከማጋ ከእግዚአብሔር ጋር። ስለዚህ አሁንም እቺ ያወራናት ነገር ሀሳብ ናት። ሀሳቦቹ ግን በደንብ አስፍረን አስቀምጠናቸዋል። ስጋ እንዲለብሱ ግን ምን ይፈልጋል? የእያንዳንዱ ሰው ድርሻ ይፈልጋል ብዬ አስባለሁ። ስለዚህ ለራሳችንም ስንል ነው የምናደርጋቸው አይደል? ማስገንዘቡ ራሱ ግዴታ ነው ብዬ አስባለሁ። በየተቋሙ ላይ ኤቭሪዴይ ብዙ ነገር ውስጥ ሁላችንም የተለያየን እስከሆንን ድረስ ሪስፔክት መደራረግ አለብን ብዬ አስባለሁ። አሁን ልጆቻችንን እኛ የእንትን ኢቨንት ብለን ይዘናቸው ወጥተን ነበረ፣ ወደ ጉዞ ይዘናቸው ወጥተን። ስለዚህ ወደዛ መናፈሻ ይዘን ስንሄድ ከሴኪሪቲ ጀምሮ ነው አዌርነስ እንሰጥ ነበር። ቢካዝ የተለየ ነገር ስለማያዩ ሮንግ አይነት ነገር እንትን እንዳዩ እና ቅድምም ስታወራ እንደነበረችው በታክሲ በምን ይዘናቸው ስንሄድ በተለይ ለስልጠና ትልልቆቹን ይዘን ስንሄድ ለታክሲ ሾፌሩ ይነገራል በምናገኘው አጋጣሚ ሁሉ። ነገ ግን ሲያገኟቸው አንደርስታንድ አድርገው ኦኬ ሬስቶራንት ቅድም ያለችሽ ሲያዙ ትዕግስት ኖሯቸው ለትንሽ ሰከንድ ቆሙ እንዲያዳምጧቸው፣ ቨርባል ካልሆኑ ደግሞ በፒክቸር ሲገልጹ እንዲታገሱና ሰው ማሰብ ማለት በዚህ ደረጃ አይደል? አርቀን ከአንትን ካደረግን በዚህ ልክ መተጋገዝ እንችላለን። ስለዚህ እንግዲህ ጥሬን ማስተላለፍ የምፈልገው ሁላችንም የድርሻችን መወጣት እንድንችል ብዬ አምናለሁ። በጣም ቆንጆ። እንደው ለመጨመር በተለይ ደግሞ እንደ ተቋም እንደ ሀገርም ኢንተርናሽናልም የሚከበር ቅድም ያነሳሽው የኤፕሪል የኦቲዝም አዌርነስ ቀን አለ። እሱን ተመርኩዘን እንግዲህ ለአዌርነስም ለአድቮኬሲ እንጠቀምበታለን። ይሄ አድቮኬሲ ግን ልጆች ለራሳቸው አድቮኬት እስኪሆኑ ድረስ ብቻ የሚቆይ እንደሆነ አስበን ሁሉ ሰው የድርሻውን የሚወጣበት ጊዜም ይሆናል። እንደው ጊዜ ለመጠበቅ ያክል እንጂ ሁሉ ቀን የሚሰጥበት ቀን ነው፣ ሁሉ ሰው የሚታገዝበት ቀን ነው። ግን ልጆቹን ማስበናቸው በዛ ቀን የሚደረጉ ፓርትነርሺፖች፣ ኮላቦሬሽኖች በጣም ሰፖርት ያደርጋሉ እና ኢቨንት የሚያዘጋጁም ሰዎች ከዛም ደግሞ እንደው እንደ ሀገር የምናወራው ናሽናል ኢሹም እንዲሆን የኦቲዝም አዌርነስ ቀን በየዓመቱ በጣም በትልቁ ነው የምናከብረው። በጣም ብዙ የመንግስት ባለስልጣናትም የሚመጡበት፣ በጣም ብዙ ማበርከት የሚችሉ ሰዎች የሚታደሙበት ነው እና እንግዲህ ቀጣይም የአሁኑ የኤፕሪል ኢቨንታችንም ይኖረናል። ሌሎች ኢቨንቶችም ሌሎች ሰዎችም ሲያዘጋጁ ቢጋብዙን እንደ አዌርነስም እንደ አድቮኬሲም ለብዙሃን የምንደርስበት ይሆናል እና ያልሰማ ሲሰማ ነው ሰፖርት ማድረግ የሚችለው እና አንዱን እሱን ለማንሳት ብዬ ነው። ሌላኛው ስለ ልጆች ቴራፒ አወራን። ልጆች መታገዝ አለባቸው፣ ከቤት መውጣት አለባቸው አለን። በዚህ ሁሉ ውስጥ ግን ወላጅ ደግሞ አብሮ ደህና መሆን አለበት። እህት ወንድሞች ደህና መሆን አለባቸው። ያለ ሰው ሁሉ እነሱን ሊረዳ ሊታገዝ ይገባል እና መጀመሪያው በሳይኮሶሻል ሰፖርት እንደ ተቋም እናቶች ደህና የሚሆኑበት የጋራ ጊዜ ይኖራቸዋል። እንደ ሴንተር አባቶችም የልባቸውን የሚያወጡበት ተሰብስበው የሚያወሩበት ጊዜ አላቸው እና እሱ ጊዜ በጣም ትልቅ ነገር ትልቅ ኮንትሪቢዩሽን ያለው ነው። ምክንያቱም ወላጅ ደህና ሳይሆን ልጅ ደህና አይሆንም። በምንም አይነት ብናየው ቤት ሰላም ያልሆነ ልጅ እዚህ ሲመጣ ቴራፒ ቢያገኝ እንኳን ብዙ ሰዓቱን ከቤተሰብ ጋር ነው የሚያሳልፈው። ስለዚህ ወላጆች ላይ የሚሰሩ ተቋማት ደግሞ አብረውን ቢሰሩ እጅግ በጣም ደስ ይለናል። ምክንያቱም እናት አባት ደህና ሲሆን ነው ቤተሰብ ደህና የሚሆነው። ከዛ ደግሞ ብዙ ጊዜ እንደው በደንብ ሳይታዩ የሚቀሩ ደግሞ እህት ወንድሞች ናቸው። ምክንያቱም ህይወታቸው እውነት ነው ከነሱ ጋር አንድ ላይ ያደርጋቸዋል። ግን ደግሞ እነሱም የግል ደግሞ ማንነት አላቸው እና እሱንም የምንገነባበት ስለሆነ እሱም ላይ ብንተጋገዝ በጣም ጥሩ ነው። ምክንያቱም ኢምፓክቱ እንደ ሀገር ነው። ምክንያቱም ያቺ እናት ስፔሻል ኒድ ልጅ ቢኖራትም ወጥታ የምትሰራበት መስሪያ ቤት አለ፣ ያ ሲብሊንግ ወጥቶ የሚማርበት ትምህርት ቤት አለ እና ልጆቹም እናትም አባትም ፕሮዳክቲቭ እንዲሆኑ ይሄ ሆሊስቲክ የሆነ ሰርቪስ ኮምፕሬሄንሲቭ የሆነ ሰርቪስ በጣም አስፈላጊ ነው። የቴራፒ ማዕከሉም ስም ሙሉ የተቀናጀ የቴራፒ ማዕከል ነው የሚለው። ስለዚህ ከልጆች ያለፈ ነገር ያስፈልጋል። ሆሊስቲክሊ ልናስብ ይገባል። በዛ ሂደት ውስጥ
እንግዲህ የምናዘጋጀው ደግሞ ሜዲካል ስክሪኒንግ አለ። እናቶች አባቶች ጃሌ ስንጠይቃቸው ሆስፒታል ሄዳችሁ ታውቃላችሁ? አንሄድም። ለምን? ሆስፒታል ወረፋ ላይ ልጆቻችን ይቸገራሉ፣ ልጄን ለማጥየት ታከማለው ይላሉ። እና እነዚህን ነገሮች ሆሊስቲክሊ ሰፖርት እንድናደርግ በጣም ልብ ቀና የሆኑ ሜዲካል ፕሮፌሽናሎች አሉ የሚያግዙን። ወደ 40 ደርሰዋል አሁን። ከዛም በላይ ይመጡና በአመት 2 ጊዜ ሜዲካል ስክሪኒንግ ይደረጋል። ለልጆቹም ለሲብሊንግ ለእናት አባት ይደረጋል እና ብዙ ክሮኒክ ኢልነሶች ይገኛሉ። ከዛ ደግሞ ለልጆቹ ደግሞ አኪዩትሊ ቴራፒውን አፌክት የሚያደርጉ ነገሮች ይገኛሉ እና ለመተባበር ሆስፒታሎች አብረን ብንሰራ፣ ሜዲካል ፕሮፌሽናሎች አብረን ብንሰራ ነገሩን ቀላል ማድረግ ይቻላል። አንድ ስቴቶስኮፔን ወይ ባሞቅ ወይ ደግሞ ጋውኔን ባወልቅ ለዛ ልጅ ጥሩ ኤንቫይሮንመንት ፈጥሮ ይሆናል። ይሄን ካለማወቅ የሚመጡ ናቸው እንጂ ተባብረን ብንሰራ ደግሞ በቀላሉ የምንቀርፋቸው ናቸው። ሰልፍ ወረፋ ይሆንብኛል ብላ ልጇን ሆስፒታል የማትወስድ እናት እንዳትኖር እዛ ጋር ወረፋ የሚያስይዘው ሰው ለስፔሻል ኒድ ሌላ ወረፋ ቢሆን በጣም ቀላል ይሆናል ነገሩና እንደው ከመተባበሩ ከኮላቦሬሽኑ በተለይ ሆስፒታሎች፣ ትምህርት ቤቶች አብረን ስንሰራ ነው ብዙ ነገር የሚቀለውና እሱን ለመዳሰስ ብዬ ነው። በጣም ደስ የሚለው ቴንክ ዩ ቶትዬ። እንግዲህ ቲጂዬ በጣም ትልቅ ነገር ነው ዛሬ እንኳንም የመጣው የሚያስብል ነገሮች ናቸው የገጠሙኝ። እንደው በቀደምም ካወራ ነው በላይ ዛሬ በደንብ ተጨዋውተናል እና የሁላችንም ኮንትሪቢዩሽን እንደሚያስፈልግ ነው የገባኝ። ስለዚህ እኔም በምችለው እንግዲህ አጠገባችሁ እንደሆንኩ በዚሁ ቃል ለመግባት ነው አቅሜ የፈቀደውንና ማድረግ የምችላቸውን በዚህ በሶሻል ሚዲያዎች ጥሪዎች በማቅረብ በተለያዩ ጊዜዎች የተለያዩ ነገሮችን ኢቨንቶችን ስታዘጋጁ በመጥቼ ጥሪን ባቀርብ ሌሎችም ፎሎወርሶችም ተከትለው የሚመጡ በጣም ብዙ ልበቀናዎች እንዳሉ ነግሬያቸዋለሁ። ይህንን ፕሮግራምም ለመስራት ሳስብ እንደው አንድ ሰውም 2 ሰውም ቀላል አይደለም መጥቶ እንደዚህ የሚያደርግ ቅድም እንደጠቀስናት ወይዘሮ ጽዮን አይነት ብዙ ሴቶች እንደሚመጡልን ተስፋ አደርጋለሁኝ። እንደው አንዳንድ ፕሮግራሞችን እንደዚህ ስሰራ የሆነ የሚታያችሁ ነገር አለ አይደለ? በቃ ቤታቸው ቁጭ ብሎ አንዳንድም ሰው እኮ ምን ማድረግ አለብኝ ብሎ የተቸገረም ሰው አለ። እንደው ብዙ ቮለንቲር መጥቶ እናንተ መርዳት የሚችልበት እንደተባለው አይቲ ውስጥ ያሉ በጣም ጎበዝ ልጆችን ያሁን ኮንታክት የሚያደርጉኝ አለ። ይሄንን እንስራልሽ፣ ይሄንን እናግዝሽ ምናምን ብለው የሚመጡ ልጆች አሉ። ስለዚህ እንደዚህ ብዙ ቮለንቲር ማድረግ የሚችሉ በእውቀታቸው ራሱ ሊረዷቸው የሚችሉ እንዳልሹ የሕክምና ባለሙያዎች፣ አይቲ ባለሙያዎች፣ ፈርኒቸር ቤቶች እንደዚህ አማዞን ላይ ደግሞ እቃ ገዝተው የሚልኩልን በጣም ብዙ እንግዲህ ታንክስጊቪንግ እያለን ክሪስማስ፣ ማዘርስ ዴይ፣ ፋዘርስ ዴይ የተለያዩ ነገሮች እናከብራለን እና እነዛን ነገሮችን እኛን ቢያስቡ እንደው ይሄንን ድርጅት ቢያስቡ ብዬ በዚሁ አጋጣሚ ለመንገር ነው። እንግዲህ ከሞላ ጎደል አንስተናቸዋል። እንደው ጥልቅ ብለን ነገሮችን ሁሉ ባናይም በዝርዝር ብናይ መልካም ነበረ፣ ግን ሰዓት ይገድበናል። ግን ምንድነው ፕሮሚስ እንገባላችሁ በተለያየ ጊዜ የተለያየ ነገሮች እያመጣን እንግዲህ እናስተላልፋለን መልእክት ብዬ ላለው። ሌላ በዚሁ አጋጣሚ እኔም እንደው ለእናንተ እንደ ቢዝነስ አይዲያ እንደው በቀላሉ በቀን 60-70 ስልክ ማንሳት በራሱ በጣም ከባድ ነው፣ ለእናንተም ከባድ ነው። ያን ያህልም ትረዳላችሁ ብዬ ደግሞ አላስብም። አንድ ሰው ስንት ደቂቃ አውርታችሁ ያንን ሰው ትሬን ታደርጋላችሁ? ያችን የተቸገረች ወላጅ ወይ እናት አባት ማለት ነው። ስለዚህ እንደው እንደ ኮል ሴንተር ደግሞ ከፍታችሁ ሰፋ ብላችሁ ይሄንን አንድ የገቢ ምንጭም ተደርጎ ከቴሌ ጋር ተዋውላችሁ መንግስታዊ አካሎች እንደዚህ አይነት ነገሮችን ቢያመቻቹላችሁ ነገሮች ይቀሉላችኋል። እናንተም ስራው እየተሰራ እነሱንም ደግሞ በደንብ ቀኑን ሙሉ የሚያወሩበት በፈለጉበት ሰዓት ኤኒታይም ችግር ሊመጣ ይችላል እና እናንተም የስልካችሁ እንትን ይጠባል። እንደተባለው ደግሞ ሲብሊንግሶች ላይ በጣም መስራት አለብን። እህት ወንድም የራሱን ላይፍ ወደፊት ይቀጥላል። የወላጆች መቼስ ስጋት በጣም ይገባኛል። እኔ ባልኖር በህይወት ነገ ልጅ ምን ይሆናል የሚለውን ስጋት ደግሞ የመቅረፍ የወላጁ ኃላፊነት ብቻ ሳይሆን ቀሪው ማህበረሰብ ላይ በሙሉ የተጣለ ነገር ነው ብዬ አስባለሁ። በተለይ የወለዳችሁ እንግዲህ ወላጆች የሆናችሁ አይደለም እንግዲህ ያልወለደም ሰው ይሄ ማንም ሰው ልበቀና ሰው ይመለከተዋል። ነገር ግን ወላጆች ደግሞ ሞር ይሄንን ነገሮች እንደው ሰብሰብ ብለን እኛም የሴቶች ማህበር እንደዚህ ወመን ኢምፓወርመንት ምናምን አለ እዛም ላይ የተለያዩ ሀሳቦችን በማንሳት መታገዝ ያለበትን ነገር እኔም ለማድረግ ሞክራለሁኝ። እንዳልኳችሁ ባለኝ ኮኔክሽኖች እንግዲህ እግዚአብሔር በፈቀደልኝ መጠን። ግን እዚህ ላይ ለዘመናዊ ሾው በአጠቃላይ ተከታታዮች በዓለም ላላችሁ እህት ወንድሞቼ፣ እናት አባቶቼ እንዲሁም በልጆቼ ደረጃ ያላችሁ ይህንን ፕሮግራም እንግዲህ ሼር በማድረግ
በጣም ብዙ ሰዎች እንዲመጡልንና ምሉስ ፋውንዴሽንን 3-4 ቦታ ብናየው ብዬ በጣም በቃ ከመመኘት ደግሞ እንደሚሆን አውቃለሁ። ደግሞ ቅድም ልክ እንዳላችሁት መጨረሻ ላይ ደግሞ ልጆቹ ሆነ ቦታ ላይ መድረስ አለባቸው። ምክንያቱም እነዚህ ልጆች በጣም ብዙ ችሎታ፣ በጣም ብዙ እውቀት፣ በጣም ብዙ የተለዩ ነገሮች ያሏቸው ልጆች ናቸው እና እኔንም ጨምሮ ባለኝ ድርጅት ላይ እንደዚህ አይነት ልጆች ባገኝ አውቃለሁ ስራው ምን ያህል ሊሰራ እንደሚችል በደንብ ስለማቅ ነው። እኔም እንዳልኳቸው ቤተሰብ ላይ ስላለ ሩቲን ነገሮች ላይ በጣም ጎበዞች እንደው ነገሮችን በደንብ አድርገው የሚሰሩ ናቸው እና ሁላችንም እንደው ክረምት ላይም እንደዚህ የተለያዩ ነገሮች ላይ 1 ወርም 2 ወርም እየወሰድን እያሰለጠንን ልጆችን ብንቀጥር ግዴታችንም ነው። ባይ ዘ ዌይ ይሄ እንትንም አይደለም ግዴታችንም ነው፣ ግዴታችን ነው እና በጣም ኮሚትድ የሆኑ በጣም የዋሆች ልበቀናዎች እንደተባለው የማይዋሹ በቃ ንጹዎች ናቸው እና መቼስ መታደል ነው እነሱንም ማግኘት ብዬ ነው የማስበው እና ጥሪን አቀርባለሁኝ። ሁላችሁም እንግዲህ ስልክ አስቀምጥላችኋለሁ የእናንተን ዌብሳይት አላችኋል ፎር ሹር እሱንም እየጎበኛችሁ እንግዲህ ቲጂዬን እና ትሁትዬን እያገኛችሁ እኔ ከሰጠኋችሁ መረጃ በላይ እንደምታገኙ አልጠራጠርም። እንግዲህ ኮሜንቶቻችሁ ላይ መጠየቅ የምትፈልጉት ነገር ጠይቋቸው፣ ይመልሱላችኋል። የተቸገራችሁ ወላጆች እንደዚህ ስፔሻል ኒድ ያላችሁ በየቤታችሁ እየተቀመጣችሁ ደግሞ ነገን ተስፋ እያደረግን እንደዚህ የሚረዱን እህትና ወንድሞቻችንን እየጠበቅን እናንተም ቤት ነገ እንደርሳለን ብዬ ለማለት ወዳለሁኝ። እንደተባለው ዌይቲንግ ሊስት እያልን ሰውን ዲስከሬጅ ከምናረገው ይልቅ ይሄ ምሉስ ፋውንዴሽን 5፣ 6፣ 7 ቦታ ተከፍቶ ሁሉንም ሰው የመቀበል አቅም እንዲኖረን ነው ዋናው ነገር ይህን ፕሮግራም የሰራሁበት ነገር እና እኔ መቼስ በጣም ሳላመሰግናችሁ አላልፍም። ዛሬ ከእናንተ የወሰድኩት ብዙ ትምህርት ነው። ትምህርት ብቻ ሳይሆን ልብም ይዤ ነው የሚሄደው እና ለካ እንዲህም ይቻላል፣ እኔስ ምን እያደረግኩኝ ነው፣ ምንድነው ኮንትሪቢዩት እያደረግኩኝ ያለሁት ኮሚኒቲው ላይ የሚለው ነገር ራሴ ላይ ስራ ሰጣችሁኝ ነው እየሄድኩኝ ያለሁት። ይህንን ፕሮግራም የምትከታተሉ ልክ እንደኔ አንድ ጥያቄ ጠይቃችሁ እኔስ ይመለከተኛል ምን ላድርግ የሚለውን ነገር ውስጣችሁ ከታችሁ ምሉስ ፋውንዴሽንን መታችሁ እንድትጎበኙ የምትችሉ፣ የማትችሉ ደግሞ ስልክ ላይ እየደወላችሁ አይዟችሁ በርቱ እያላችሁ በምትችሉት አቅም እንግዲህ እንድትረዱን ብዬ ለመጠየቅ ነው። የዛሬ ፕሮግራማችን ይሄንን ይመስላል። ስለነበረን ቆይታ እጅግ አርጌ አመሰግናለሁኝ። ስለሰጣችሁኝም ልብ እንደዚሁ በጣም አርጌ አመሰግናለሁ። እኔ ከእናንተ ዛሬ ብዙ ነገር ተምሬ ነው እየሄድኩኝ ያለሁት። ስለዚህም ፕሮግራም የሚከታተሉት በሙሉ ይህን ልብ ደግሞ ሼር አድርገው ለእነዚህ ድንቅ ልጆች እንደሚደርሱላቸው በጣም እርግጠኛ ነኝ። እንግዲህ በተከታታይ የተለያዩ ፕሮግራሞች እየሰራን ደግሞ የተለያዩ ነገሮችን እንዲሁ ኢቨንቶችን ራሳችንን እያዘጋጀን ሰውን እንጋብዛለን። ዘመናዊ ሾው ተከታታዮች በሙሉ እንግዲህ ዛሬ ፕሮግራማችንን ሼር በማድረግ ሁሉም ሰው ላይ አድርሱልን ስል የዛሬ ፕሮግራሜን እዚህ ላይ ጨርሳለሁ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው።